ከተኛው ሰይጣን ያንቀኛል መጥቶ እኔ እንደውም በዚህ አጋጣሚ ለኢትዮጵያ ራእይ ያለኝ አንቺ አይሁድ ሳትሆኚ ነው አይሁድ ነኝ ያልሽ እንዴት በኢየሱስ ታምኛለሽ እሱ እኮ ይሁዲ አይደለም ምናምን ብሎ ጮኸብኝ ከአንድ ቤተሰብ 5 ባል ብቻ የተረፋለ ወይ አንድ ልጅ ብቻ የተረፋለ ማን ነው የፈወሰሽ ሲሉሽ ያማራው ክርስቶስ ነው በያቸዋል ቀላል ህይወት ነው ያለፋችሁ ተግዳሮቱ ቀላል ነበር እስራኤል ሀገር ሄጄ ለራባነቶች መሰክራለሁ አላልሽኝም አለኝ በጣም ቤተሰብ ነው ግን በጣም ወገስ ያለውና ደስ የሚል ክብር የተሞላ ጌታ ደግሞ አይኑ ከድሆች ነው ሁለተኛይቱ ኢየሩሳሌም ነበር የምትባል ወለቃ ማለት ነው እናቴ ደግሞ ታማሚ ነበረች ያማት ነበርና አይኔ እናቴን ትቸመኝ አልፈልግም ምናምን ልላቸው ነበር እስራኤል ሁሉ ታሪኳ የተቀየረ ኢትዮጵያና አይሁዶች ሲመጡ ነው ሰማይ የእውነት የተከፈተ እንደ ድሮ ጻድቃኖች መሆን ነው መፈልግ እያልኩ ሰግድ ነበር በጓሮ ሆኜ ማለት ነው አንዳንዶቹ በግር አንዳንዶቹ በሱዳን በተለያየ ቦታ ጉዞ ጀመሩ መንገድ ላይ ህይወታቸው ያለቀ በርካታ ሰዎች ነበሩ እናንተ እኮ ይሁዶች ኢየሱስ እኮ የእናንተ መሲህ ነው ለምንድነው ማታምኑት ሲላት አይ እኔ ልጅ ከሰጠኝ አምነዋለሁ ትላለች ምን ችግር አለው ይሰጥሻል በአመቱ ወለደች ይሁዶች እንደዚህ ናቸው ተብሎ መጥፎ ስም ስለሚጠራ እና ትንሽ ተሸማቀቃለ ተስፋዬ ጋቢሶ ቢባለው እስር ቤት ነው ሲሉ ልጠይቀው እችላለሁ ታሳዩ ከገጠር መጥቼ ሃሌሉያ አሜን ምስጋናና ክብር አምላካችን ይሁን እያሉ ቆመው ያስመልካሉ ወጣቶች ኦርቶዶክስ ቸርች እኮ ንፍሮ ይዘው ቆሎ ይዘው ሳንቲም አዘርዝረው ነው የሚሰጡ አማኙ ግን ለራስ ኑር የተባለ በጣም ይቅርታ ይሄ በጣም አሳዝነኛል ግን የአይሁድ እምነት ተከታይ በሆነ ትልቅ ማህበረሰብ መካከል ያውም ከኢትዮጵያ ተጉዘሽ ገብተሽ አንቺ ግን በወንጌል ያመነ ሆነሽ ነው ተቀላቀለሽው አማኞች በነቢያት ስም አንዳንዶች እየደወሉ የኛን ባላገሮችን ፎርስን ሰጣለን ምናምን ጠንቋዮች ይሆኑ ምን ይሆኑ አላውቅም ኢትዮጵያ በድህነት አይደለም ታወቅ በእግዚአብሔር ክብር ነው የምትታወቅ ባንክ ሂሳብ ገንዘቤን ያላስገቢ እና ከዛ በኋላ ነው ለልጅሽ መጸለይ ይሻላል ሰላም ጤና ይስጥልን የፕሮግራማችን ተከታታዮች ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍላችሁ ክያሽ የተሰኘው ፕሮግራማችን ጀምሯል ያለፉ ተከታታይ ፕሮግራሞቻችንን ተከታትላችሁ ስክሪን ላይ ባለው የስልክ አድራሻ በኮሜንት መስጫዎቻችን ላይ ሐሳባችሁን ምክራችሁን ስላካፈላችሁን እጅግ አድርገን እናመሰግናለን የዚህንም ክፍለ ጊዜ ደግሞ ተከታትላችሁ ሐሳባችሁን ምክራችሁን እንድታካፍሉን አደራ ማለት ፈልጋለሁ ተጨማሪ ከኛ ሚዲያ የሚለቀቁ ዝግጅቶች እንዲደርሷችሁ የቴሌግራም ቻናላችንን ጆይን እንድታደርጉ እንድትቀላቀሉ አደራ ማለት ፈልጋለን ስክሪን ላይ አድራሻውን እናደርግላችኋለን እዛ ላይ በየጊዜው ደግሞ የሚለቀቁ ከዩቲዩብ ባሻገር ያሉ ዝግጅቶች ስላሉ እነሱን መቀላቀል እንድትችሉ አደራ ማለት ፈልጋለሁ እንደተለመደው ዛሬ ጋብዤላችኋለሁ በተለይ ከቤተ እስራኤል ወንድሞቻችን መካከል ከኢትዮጵያ ወደ እስራኤል ከሄዱት መካከል ቀዳሚ ከሆኑ በጣት ከሚቆጠሩ የመጀመሪያ ወንጌል አማኝ ክርስቲያኖች መካከል አንዷ ናት በህይወቷ በጣም በርካታ ጉዞዎችን አልፋለች በዚህ ህይወት ውስጥ ስለ ህይወቷ ስለ አገልግሎቷ እንድታካፍለን እንግዳ አድርጌ ጋብዤላችኋለሁ ሰሞኑን ወደ ኢትዮጵያ ብቅ ባለችበት ጊዜ ድሪም ቱ ሆፕ በተሰኘ የህይወት ታሪኳ በ3 ያክል ቋንቋዎች በስዊድን በዕብራይስጥ እንዲሁም በእንግሊዘኛ ተተርጉሞ ለብዙዎች መጽናናትና መበርቻ የሆነ ታሪክ ተጽፎላታል ስለ ህይወቷ ስለ አገልግሎቷ አንዳንድ ሐሳቦችን ያነሳን ከኔ ጋር ቆይታ እናደርጋለን መጋቢ ርብቃ አየልኝ ዛሬ ከኔ ጋር ናት የእግዚአብሔር እድል ፈንታ ህዝቡ ነው ኮንግሪጌሽን የመሳያኒክ ኮንግሪጌሽን ነው እዛ በእስራኤል የሚገኝ እዛ በመጋቢነት ያገለግለች ያለች በጣም የተወደደች እህታችን ናት ከሷ ጋር ቆይታ አደርጋለሁ እንደምትባረኩ እንደምትጠቀሙ ተስፋ አደርጋለሁ አብራችሁ ቆዩ ፓስተር ዌልካም ቢያል ሻሎም አንቺ ስትዩ ነው መስሚያ ነው ኦሪጂናሉ እዛ ስለሆነ ባለፈው ወደ እስራኤል ብቅ ብዬ ነበር እግዚአብሔር እድል አመቻችቶ እና ከበር ከመቀበል ጀምሮ እዛ የነበረኝን ቆይታ ሁሉ በጣም ደስ ብሎኝ በቃ ያው ቃላት በማይገልጸው እንክብካቤ ተደርጎልኝ አገልግሎቱ ሁሉ ጥሩ ነበርና ይሄ ሁሉ የሆነው ባንቺ ምክንያት ስለሆነ እንደው ለተመልካቾችን ፊት ቴንክ ዩ ማለት መጀመሪያ ፈልጋለሁና እግዚአብሔር ያክብርልኝ ለማለት ነው ፓስተርዬ ታይባረክ ለኛ ማንተን መቀበል ትልቅ በረከት ነው ቴንክ ዩ ታይባረክ አሜን ሰሞኑን ወደዚህ ብቅ ያላችሁት በዚህ በሀገር አቀፍ በብሔራዊ ጸሎቱ ላይ ለመሳተፍ ነው አዎ እንዴት ነበር የንስሐ ጸሎቱ በጣም ጥሩ ጊዜ ነበር ብዙ ባለሳሳት ለአመት ተጸልዮበታል ለዚህ ፕሮግራም
እና እንግዲህ ኢትዮጵያን እኛም እዚህ ተወልደን ስላደግነ ስለሚመለከተን ኢትዮጵያን መልካምነትም ስለምንመኝ ያው ፓስተር ዘካርያስ እግዚአብሔር ራእይ ሰጠው ለኢትዮጵያ ጾምና ጸሎት እንዲሆን ያን በየሀገሩም ተወካዮች ከውጭ ሀገርም ከኔ ከእስራኤልም ከአሜሪካም ከካናዳም ከዩሮፕም መጥተዋል እና በጣም ጥሩ የበረከት ጊዜ አሳልፈናል 3 ቀን የጾም ጸሎት የንስሐ ጊዜ ነበር እግዚአብሔር መገኘትም ተሰምቶናል በተለይ ከአዘጋጆቹ ጋር አንዳንድ በሌላ መርሃ ግብር ላይ ተገናኝተን እዚህ ስንጫወት ነበር አስፈላጊነቱ ምን ይጠበቃል የሚለው ላይ እንደገና ደግሞ ስለ ባለራዩም አንዳንድ ሐሳብ አንስተን ስንነጋገር ነበርና ከዛ ጋር ከተነሱ ሐሳቦች መካከል እግዚአብሔር አሁን ቀጣይ ምን መልእክቶች ተናገረ እንደው አንቺ በልብሽ የቀሩ ነገሮች አሉ ምን እንጠብቅ ከእግዚአብሔር ምን እየሰራ ነው ወደፊት የሚለው ነገር በርግጥ ብዙ ነገሮች አንዳንድ ነጥቦችን ለመያዝ ሞክሬያለሁ ያው እንግዲህ ሁሉም ነገር ወደ አንድነት በተለይ ዘረኝነት ቢጠፋ በአንድነት የጌታ ሕዝብ በአንድ ላይ ቢቆም እግዚአብሔርም በስሜ የተጠራው ሕዝቤ በአንድ ላይ ራሱን አዋርዶ ቢጸልይ ከክፉ መንገድ ላይ በሰማያዊ ሰማይ ኃጢአታቸውን ይቅር ይላል ምድራቸውን እፈውሳለሁ ስለዚህ በእግዚአብሔር ዘንድ ዘረኝነት እንደሌለና የዘረኝነት ጠፍቶ ሌላው ደግሞ ከምንሰራቸው መጥፎ ነገሮች እግዚአብሔርን ከማስከብሩ ነገሮች ተመልሰን አንዳንዴ ንስሐ እንብልና ተመልሰን ከነበርነው እንሆናለን ግን የንስሐ ፍሬ ደግሞ እንድናፈራ የጾም ጸሎት በዚህ እንዲያልቅ ሳይሆን ወደፊት ደግሞ አብሮ እንዴት እንመስራት አለብን እግዚአብሔር ለተናገረው ነገር ምላሽ መስጠት እንዳለብን በህብረቱ ነው ለመስራት አንዳንድ ነጥቦችን በዛ ያው ጌታ አስተላልፏል የመሪዎቹ ልብ እንዴት ነበር በጣም አሁን አንደኛውም ቀን ለመሳተፍ እንደ ሚዲያም ተገኝተን ነበር የጸሎቱም ተሳታፊዎች ለመሆን ተጋብዘን ነበርና ቅድም እንደተናገርሽው ከሀገር አቀፍ በጣም በርካታ የቤተክርስቲያን መሪዎች ነበሩ ከውጭም የተጋበዙ ብዙ እንግዶች ነበሩ ከክፍለ ሀገርም የመጡ እንደገና ደግሞ ከሩዋንዳ መልእክት ይዘው የተገኙ ፓስተርም ነበሩ እንደ ጆን ሙሉንዴ አይነት አገልጋዮች እና የፓስተሮቹ ልብ እንዴት ነበር በጸሎት ቆይታ መካከል ከጠበቁት በላይ ነው የሆነባቸው በእውነት የእግዚአብሔር መገኘት ዶክተሩም ያመጣው መልእክት ያው ከዛሬ ስንት ዓመት 20 ዓመት በላይ መሰለኝ መልእክት እግዚአብሔር ሰጥቷቸው ያው የስተት ነው አንቀበልም ብለው ገፍተዋቸው ነበር በዛው ይቅርታ ለመጠየቅና መልእክቱ ያው ሆኖ ስለተፈጸመ የተናገሩት መልእክት ይቅርታ ለመጠየቅና እንደገና ለመስማት ነውና በጣም ጥሩ ትምህርት ደግሞ ሰጥተዋል እንዴት አገራዊ ለውጥ የሚያመጣ ጸሎት እንዴት መጸለይ እንዳለብን በዛው ማስተምረዋል ለብሔራዊ ለሀገር አቀፍ ደረጃ ጸሎት ንስሐ ጸሎት ምክንያት የሆኑት ራእይ ያመጡት ሰው ፓስተር ዘካርያስ ነበሩ እና ፓስተር ዘካርያስን ከቅድም እንዳልኩሽ ከነቄስ ሳሚ ጋር ስንጫወት አንዳንድ አጫውተው ይነኛል ግን ፓስተር ዘካርያስ ጋር አንቺ በጣም ቤተሰብ ናችሁ አብራችሁ ረጅም አገልግሎት አለ ያው ሁሉ አብራችሁ ናችሁ ያላችሁትና ከሁላችን ይልቅ አንቺ ፓስተር ዘካርያስን ለመግለጥ የተሻለ ሰው ነሽ ብዬ አስባለሁ ፓስተር ዘካርያስ ምን አይነት ሰው ናቸው በእውነት የእግዚአብሔር ሰው ነው እንደ ታላቅ ወንድም ያው እኛ ቤተሰብ ነን እና እግዚአብሔር በጣም የእግዚአብሔር መገኘት ያለበትና እግዚአብሔርን እየሰማ የሚያገለግል ነው እንደው ፐርሰናሊም በጣም ወርቅ ሰው ነው እኔ ያስታውሳለሁ እስራኤል ሀገር ገባንና በቃ ከዛ ከገጠር ሁላችንም ስለመጣን ጸጉሬን በቃ ሻምፖን ነው ኮንዲሽነር ናባናውቀውና ጸጉሬን ልላጨው ነኝ አልኩት በቃ ልቆረጠው ነኝ ምናምን አለ እና እሱ ባለቤቱ ወልዳ ነበር ያኔ የመጀመሪያ ልጇንና እስራኤል ሀገር ከዛ ለሩትን ጸጉራን የሆነ ነገር የቀባቻት አለ እሷን እናገኛት ብሎ አብረን ሁለታችን ስንፈልግ አጣናት ከዛ የሆነ ነገር ገዛንና እኔ ለጸጉሬ ተመቸውና ከዛ ዳሪ ትምህርት ስማር ነበር ረምቃ ጸጉርሽን ሁላችንም ከገጠር ስለመጣን አናውቅም ከዛ ጸጉርሽን ምን እንደዚህ ምናምን ሲሉኝ እኔ ደግሞ ወላስትራት የሚባል ኃይለኛ እንትን ነው ለጸጉር አደገኛ ነው ግን አናውቅም ከዛ እሱን ተቀብቼ ነበርና ለሰለሰው ምናምን ጥሩ ሆነ አሁን ለነሱ ልጅ ነገርኳቸው ደግሞ እንደዛ ያሉት አበሾች ደግሞ እነሱ ደግሞ ልክ ሲቀቡት ከወር በኋላ ጸጉራቸው እንዳለ ይሁሉም እና ማለት እስከዚህ ድረስ በቃ ግድ የሚለው ነው አሁን ለምሳሌ ውጭ ሀገር አገልግሎት ከወጣው በቃ ለሁሉም ይደውላል እህቴ ብታለች ተቀበሏት እና በቃ አንተ ሸክም ከሰጠው
ወይ ጸልይ ከተባለው ለአንድ ሰው እንደራሱ አድርጎ ነው የሚወስደው። እስከ መጨረሻ አብሮ ሆኖ የሚቆም ጸሎትም ሲጸልይ ሸክምም በጣም በጣም ይሸከማል እና ለመቅረብም በጣም ቀላልና እኛም ወጣቶችን ጋር ብዙም ያሳልፋል። ብዙ እኛም ቸርች ብዙ ይረዳናል እና በጣም ያው እንደ ቤተሰብም ስለሆነ እግዚአብሔር ይባረክ። እግዚአብሔር ሰዎች ስጦታዎች አሉት። እኔ ብዙ ጊዜ ደግሞ እኔ ጌታ ካየሁት በዙሪያዬ ጥሩ ጥሩ ሰዎች ይሰጠኛል። አንዱ ስጦታ እነሱ ናቸው። ፓስተር እኔም ለማግኘት እድል አግኝቻለሁ እና በጣም የተወደደ ብዙ ይሄ ልትቀርቢው የምትጓጉው አይነት ሰው ነው አግኝቻለሁ። ወደ አንቺ መለሳለሁ። በተለይ ፍሮም ድሪም ቱ ሆፕ ቅድም መግቢያ ላይ ተናግሬያለሁ። 3 ያክል ቋንቋዎች ተተርጉሟል። በዕብራይስጥ፣ በስዊድን፣ በእንግሊዝኛ አሁን ደግሞ በኮሪያ እየተተረጎመ ነው፣ ወደ አማርኛ እየተተረጎመ ነው እና ብዙ ሰው አግኝቶት ደግሞ በእኛም በኩል ብዙ የሚያነቡት መጽሐፍ ይሆናል ብዬ አስባለሁ። ምክንያቱም የህይወት ታሪክሽ ጉዞዎች በጣም አስደናቂ ነው እና እሱ ላይ ትንሽ እንጫወታለን። ወደ ኋላ ልመልስሽና እንደው ከኢትዮጵያ ተነስተን እንድንጫወት ያደግሽበትን ሰፈር ላስታውስሽ ብዬ ነው። እንዴት ነበረች ያቺ ዝነኛ የአይሁዶች መንደር? አዎ ጁዊሽ ቪሌጅ ትባላለች። ወለቃ ማለት የይሁዶች ያው ፈላሻ ቪሌጅ ትባላለች እና ብዙ ቱሪስቶች ይመጡባታል። እኔ ወደዛ ሄድኩት መጀመሪያ የአባቴ ሀገር ማክሰኝት ፍራዝ የሚባል ሀገር አለ የአባቴ እና አባቴ ሲሞት እኔ ህፃን ነበርኩ ያኔ። እናታችን ወለቃ እናቷ ወለቃ ትኖር ነበር። ወደዛ ሙባረክ ነው ማለት ነው እና ወደዛ ስንሄድ የቱሪስት ሀገር ነው እና ቅርጻ ቅርጽ እየሰራን ነው የምንስተዳደር። በጣም በጣም ዳ ቤተሰብ ነን፣ ግን በጣም ሞገስ ያለውና ደስ የሚል ክብር የተሞላ ለምንድን ነው በቃ አባት አልነበረኝም። በእውነት ጌታን አንድ ሰውዬ ናቸው ከሰፈራችን መጥተው ያስተምሩ ነበርና እሳቸው መጥተው ስለ ጌታ ሲያስተምሩ የሰንበት ትምህርት ይሰጡና ነበር። እኔ ደግሞ ከእናቴ እግር ስር ሆኜ የመጽሐፍ ቅዱስ ሲያስተምሩ አዳምጥ ነበር ልጅ ሆኜ እና ከዛ ስለ ዮሴፍ ወይም ስለ ዳንኤል ታሪክ የሰንበት ትምህርቱን ሳልጨርስ አልተኛም። ደግሞ መብራት እንደዚህ ኤሌክትሪክ የለም፣ በኩራዝ የሚባል አለና እናቴ አረ ልጅ አይንሽ እንዳይጠፋ ምናምን ትለኛለች እና ከዛ በልጅነቴ ልቤን ከፍት በመጀመሪያ በቃ ወጥቼ ሰግድ ነበር። ዝም ብዬ አባቶች አምላክ እኔ እንደ ድሮ ጻድቃኖች መሆን ነው መፈለግ እያልኩ ወጥቼ በቤታችን ጓሮ እሰግዳለሁ። ለምና ዳመና ደግሞ ሳይ የተቆጣጠረ ዳመና ሙሽራቤን በጎች እየጠበቀ ነው፣ የሱ በጎች ናቸው እያልኩ አስብ ነበረ እና በቃ እኔ እግዚአብሔርን እንደ ድሮ ጻድቃኖች መሆን ነው መፈልግ እያልኩ እሰግድ ነበረ በጓሮ ሆኜ ማለት ነው። እና ከዛ ደስ የሚል የመጽሐፍ ቅዱስ ከእግዚአብሔር ጋር እውነተኛ ህብረት የእግዚአብሔርን ለምን ቃሉን ቀንና ሌሊት ሲያበላኝ እንደነበረ አሁን በኋላ ነው የገባኝ እና የጣበጠኝ ቃሉን በጣም በጣም ዴይ ኤንድ ናይት በጣም ቃሉን እበላ ነበር። እግዚአብሔር ደግሞ በዛ ይናገረኝ ነበር። እንዲያውም በተወሰነ ጊዜ በኋላ አባት በእኔ አባት ሆንሻለሁ አለኝ ጌታ እና ከዛ በኋላ ምን አለፋ የእውነት አባት እንደሆነ ከጌታ ጋር ህብረቴ በጣም እየጠበቀ መጣ። እንዲያውም ጊዜ ሴቭ ለማድረግ 4 ሰዓት ብቻ ልተኛ እለዋለሁ ጌታን። እኔ 4 ሰዓት ብቻ ነው ለምን እንዳያልቅብኝ ለማንበብና ለመጸለይ ሰዓቱ እንዳይጨረስ። አሁንም እንቅልፍ ብዙ አልወድም ከዛ የተነሳና በጣም ደስ የሚል ገጠር ያው አንዱ ምንድነው እዛ ትምህርት ቤት ስንሄድ ያው ትንሽ ይሁዲ በመሆናችን ነቀፍታ ነበረ እና ትንሽ ተሸማቀቃለ። ይሁዲዎች እንደዚህ ናቸው ተብሎ መጥፎ ስም ስለሚጠራ እንድንናፍቅ ያደርጋልና እናቴ መቼ ነው እስራኤል ሀገር የምንሄደው? በቃ እኛ እኮ ቶሎ መሄድ አለብን፣ ኢትዮጵያ ሀገራችን አይደለችም። ምን ነካሽ? እንደምንሄድ እናውቃለን፣ ግን አሁን አይደለም ቆይ ስትለኝ እኔን ከቱሪስቶች ጋር ላኪኝ፣ አንቺ የምትቆይ ከሆነ እኔን ከቱሪስቶች ጋር ላኪኝ እላለሁ። እና ደግሞ እንትን ነበረና ደግሞ ሲናጎግ ነበረና ምኩራብ ጸሎት ቤትም የዕብራይስጥ ደግሞ ልጆቹን የምንማርበት ነበር እና ከዛ ቄሱ የኛ ረባይ ዜና ያዳምጥ ነበር
አሁን እሱ አይገባውም ከመኔ ሁሉ ጊዜ ከስሩ አልጠፋም ስለ እስራኤል የመስማት ጉጉት በጣም ለእስራኤል ካለኝ ጉጉት የተነሳ ስምሪ ምን እንደሚል በቃ ዜና ሲሰማ ከዳሩ ነበር እና ማዳምጥና በቃ ስጋዬ ነበር ኢትዮጵያ መንፈስና ሁለንተናዬ ግን ለእስራኤል ነው የሚጸልይ እስራኤልን ነው ምናፍቅ ለእስራኤል ነው መጽሐፉም ላይ አንዳንድ የተጠቀሱ ነገሮች ነበሩ እዛ መካከል በተለይ ለምሳሌ የግብርናው ነገር አለ እንደገና ደግሞ ቅርጻ ቅርጽ የመስራት ነገር ምን ያህል ተሳተፊ ነበር እዚያ ላይ መጽሐፍሽም ላይ ያየው ነበር እኔ ያው ልጅ ነኝ ማለት ያኔ ግን እኔም እሞክራለሁ በጣም አልችልበትም ግን ፈረንጆች ሲመጡ በጣም ይገዙናል ደስ ይላቸዋል የአሜሪካን ቺውሾች ደግሞ ይመጣሉ ጭራሽ እነሱ ምክንያት ነው ይፈልጉኛል ለበባረክ ገንዘብ ለመስጠት እንዲያውም ለምንድነው ማትሄዱ ምናምን ነው የሚሉን መተው እና በሱዳን ደግሞ እኔ ሲሄዱ እናቴ ደግሞ ታማሚ ነበረች ያማት ነበርና አይ እኔ እናቴን ትቼ መሄድ አልፈልግም ምናምን እላቸው ነበርና ግብርናኛ ጋም ብዙ የግብርና ስራ ደግሞ የለም ብዙ መሬትም ይሰጥ አይመስለኝም እና እኛ ግን ቅርጻ ቅርጾች እንሰራለን ጌታ ደግሞ በዛ ይባርከናል ሰፈሯ የአይሁድ ማህበረሰብ ያለባት ሰፈር ናት ገጠር ናት እና እዛ መካከል ቅድም እንዳልሽው ራባዩ መጽሐፍ ቅዱስ ለማስተማር አይ ቲንክ እሱም ያስተምራችሁ እንግዲህ ብሉይ ኪዳን አሁን ምንለውን ታሪክ የዮሴፍንና አብርሃምን ታሪክ ነው የሚያስተምረውና እዛ መካከል ስለ ጌታ ስለ ኢየሱስ ክርስቶስ እንዴት ሰማሽ እና ልክ የክርስትና ወንጌልን እንዴት ለመቀበል ቻልሽ ጥሩ ጥያቄ ነው በጣም በየኛ ያው አይሁዶች ዙሪያችን ሁላችንኛም አይሁዶች ነን እና አንድ ሰው መተው ሲያስተምሩ እኔ ማውቀው ያው ልጅ ሁኜ መተው ሲያስተምሩ ነው ግን ታሪኩን ስሰማ አያቴ እህቷ ትታመማለች ስትታመም አሁን ልትሞት ነው ተብሎ ምናምን ሲባል አሁን የሆነ ራእይ ታያለች እና ረጅም ሰውዬ ነው መቶ እንደዚህ ድስስ አድርጎ ተፈውሰሻል እና ማን ነው የፈወሰሽ ሲሉሽ ያማራው ክርስቶስ ነው በያቸው አለ ለምንድነው ያማራው ይሁዲ ያልሆነውን እኛ አማራ ነው የምንለው ሙላውን እንደዚህ እና ይሁዲ ያልሆነውን በሙሉ እንደዛ ተብሎ ስለሚታሰብ ባይሆድ እና እሱ ነው በያቸው ሲላት እናቷ ተነገጠችና ንስሐ ገባችኛ ያንን ጻድቅ ሰው ገለነዋል ብላ ንስሐ ገባች አሁን ልክ ከዛ በኋላ በእኛ ዘር ጌታ ኢየሱስ ገባ እና ከዛ ከጠር ደግሞ ሰውዬ ለምንድነው ሲጠይቅ አክስቴ 3 ወልዳ ከዛ ወደ ትማክናለች እና ልጅ ትፈልግ ነበር በጣም አሁን እሷ ሰውየው ጎንደር ታገኛ ዝናቸውን ሰምታለች ሰውየው አድቨንቲስት ቸርች ናቸው ቄስ ታከለ ይባላሉ በጣም ሞከስ ያላቸው እኛን እንኳን ቢያሳድዱና የኛ አይሁዶች እሳቸው ሲመጡ ግን በቃ የሚያርሱትና አንዳንድ ሰዎች ቆመው ሁሉ ሰላም ነው የሚሏቸው በጣም የእግዚአብሔር ሰው ናቸው እና እሁድ ጧት ወደኛ ነው የሚመጡና አክስቴ ጎንደር ታገኛቸዋለች እናንተ እኮ ይሁዶች ኢየሱስ እኮ የእናንተ መሲህ ነው ለምንድነው ማታምኑት ሲላት አይ እኔ ልጅ ከሰጠኝ አምነዋለሁ ትላለች ምን ችግር አለው ይሰጥሻል በአመቱ ወለደች እሸትም ይባለች ያክስቴ ማለት ነው ከዛ ወለደች ከዛ በቃ እሳቸው እኛ ቅዳሜ እነሱ ቸርች እንሄዳለን እሳቸው ደግሞ እሁድ ጧት ይመጣሉ እና በቃ እንደዚህ ያስተምሩናል ግን በዙሪያችን ያሉት ያሳድዱና ነበር እናንተ በሁለት ቢላ እየበላችሁ በዚህ የዩዲው አለ በዚህ የክርስቲያኑ እኛ ደግሞ ነፃውን በቃ ደስተኞች ነን በጣም ደግሞ የጸሎት ቡና አለ ማታ ሁሌ ቡና ጠጡ አይባልም የጸሎት ቡና አለ ይባላል ከአያቴ ቤት ከአጎቶችና ከአክስቴ ከዚህ ውጭ ሌላ የሚያምን የለም ከኛ ቤተሰቦች እናቴ እና የጸሎት ቡና አለ ይባላል ከዛ ቡና ይፈላል በዛው መጽሐፍ ቅዱስ አንብበን ጸልየን ነው የምንለያየው እና እንደዚህ ይያልን እንደውም የሰፈር የኛ ጓደኞች እንደነሱ ኢየሱስ ማንል ብለው ወላጆቻቸው ይነግራቸዋል ወላጆች ደግሞ እንደውም ከሰውናል ሁሉ አክስቴ ጎበዝናትና ፍርድ ቤት ተከሰሱ መልቀቅ አለባችሁ እናንተ ይሁዲ አይደላችሁም ከኛ ጋር ሃይማኖታችሁን ቀይራችኋል መውጣት አለባችሁ ሲባል ሄዳ ተከራከረች ስትከራከረኛ ለኛ ተፈረደ አይ ማንንም እንዳይነካቸው ተባለ ከዛው ቀጠለ አሁን ስታነሽልኝ ምልሽ ቤተሰቡ በአይሁድ እምነት መካከል የናንተ ቤተሰብ ብቻ ነው በዚህ ህይወት ውስጥ የሚኖረውና
ያላችሁት ኢትዮጵያ ውስጥ ነው እንደ ማህበረሰብ ቅድም እንደነገርሽኝ ደግሞ ለየት ማለታችሁ ደግሞ ከኢትዮጵያዊ ማህበረሰብ የተለየ ቅድም ያነሳሽልኝ ጉዳዮች አሉ። ለምሳሌ የተለያችሁ በመሆናችሁ የሚነገሩ ነገሮች አንዳንድ ችግሮች ቻሌንጆች ምናምን ይኖራሉ። በዚህ በኩል ደግሞ እናንተ ደግሞ ከዚህ ደግሞ ቻሌንጅ እየቀመሰ ካለው ማህበረሰብ መካከል ሌላ ደግሞ ማህበረሰብ ሆናችኋል በወንጌል በማመን እና ቀላል ህይወት ነው ያለፋችሁት? ተግዳሮቱ ቀላል ነበረ? እኔ ልጅ ሆኜ በቃ ቻሌንጁ ይገርመኝ ነበር። እናቴን ምን እላታለሁ? እናቴ እላታለሁ እኛ ወይ የኦርቶዶክስ ቻልዶ የሚሳለሙ የሚሰግዱ እኛ ወይ ከነዛኞች ሄደን አንሰግድም፣ ከኛ ደግሞ ሲናጎግ ያሳድዱናል ወይ እዚህ አይደለንም። የትኛው የአይደንቲቲ ችግር እንደ ልጅ በግራ ተጋብቼ ነው ያደኩ እና ደግሞ ፋሲካ ደግሞ ከእስራኤል ሀገር ይላክልናል ማጻ የሚበላና ከዛ ሲከፋፈል ሲበላ የኛ ቤተሰቦች ደግሞ አይ በቃ ጌታን ተቀብለናል እንግዲህ የአይሁድን ሃይማኖት መከተል ምንም ምን ያስፈልጋል ብለው አልተረዱትም እና ከዛ እኛ ደግሞ እየቀናነ ለልጆችን ምግብ እየለወጥነ በእንጀራ እንለወጣቸው ነበር እና ከውጭም ከውስጥም ልክ እንደ ይሁዲነትህ በውጭ ስደት አለ በጌታ በመሆናችን ደግሞ ከራሳችን ህብረተሰብ እና እኔ በቃ ግራ ተጋብቼ ነው ያደኩ እና አሁን ግን ምን እላለሁ ለልጆች አሁን እስራኤል ሀገር ምን እላለሁ እኛ በጌታ ብናምንም ልጆቻችን ፋሲካ ሲሆን አብሮ መብላት ምንምና ለልጆች ግራ ተጋብተው እንዳያድጉ ምክንያቱም ጌታ ኢየሱስም ይሁዲ ነው ራሱና በዓላቶችን በደንብ ብናከብራቸው ለልጆቻችን ቆንጆ ያኔ ግን ትንሽ አልተረዱም መሰለኝ እና ከዛ ውጭ ቀላል አይደለም። እኔ ራሱ ትምህርት ቤት ሲሄድ በቃ የትምህርት ቤት ጓደኞች ሸክላ ስንሸጥ የትምህርት ቤት ጓደኞቻችን እንዳያዩን ብለን አንዳንዴ መንገድ ሰብረን በዛኛው እንሄዳለን ኋላ ጌታዊ መቼ ነው ሀገራችን የምንሄድ በቃ እኔ ስቅቅ አላደለ የሚቸኩል እንጃ በዘመኔም ሊሆን ስለሆነ መሰለኝ እግዚአብሔር በጣም በውስጤ ያስቀመጠውና መቼ ነው የምንሄደው ብዬ በቃ ልክ እንደተንጠለጠለ ሰው ነው እንጂ እንደው ልጅ እኮ ግን እርፍ ያለ ኑሮ አልነበረኝም። በቃ ሁል ጊዜ እስራኤልን የሚናፍቅ ሁል ጊዜ መቼ ነው የምንሄድ እና ምቾት ያጣ ማለት መጥፎ ነበር አይደለም። በእውነት እግዚአብሔርን የሳስበው ለካ ሰው በድህነትም እግዚአብሔር ሞገስ ከሆነ በቂ ነው። እግዚአብሔር በቃ በዛ ምድረ በዳ ጠግበን ከእግዚአብሔር ህልውና የተነሳ እንደውም አንዳንድ ጊዜ እስራኤል አንዳንድ ጸጋ የሚያስጥሉ ነገሮች ስታይ ዋይ ያኔ እግዚአብሔር ጸጋ ይናፈቃልና የሀገር ጉዳይ ሳይሆን ብቻ የእግዚአብሔር አብሮነት በእውነት ነበር። ራሱን ያሁን ኢትዮጵያ ወደ ጎንደር ጉብኝት በሄድኩባቸው ቀናት እኛ ሁለተኛይቱ ኢየሩሳሌም ነበር የምትባል ወለቃ ማለት ነው እና አሁን ሲሄድ ውሃውም አልቆ እንደመድረቅ ብሎ ምናምን ስል ወይኔ ጌታው ይላሉ። በጣም መሬቱ ሁሉ ተቀየረብኝ ብለህ ታምናለህ? እና የእግዚአብሔር ሞገስ አብሮነት ነበረ። በዛ መካከል እያለ አንዳንዶች በኋላ ላይ በደንብ እናነሳቸዋለን በጉርጉዞ የጀመሩ ሰዎች ነበሩ። ሌሎች ደግሞ ልክ በኋላ ላይ ኦፕሬሽን ሰለሞን መጣ በዛ ጉዞ መካከልና አንቺ ግን ከቤተሰባችሁ ጋር እዛ ቀራችሁና ስሜቱ ቀላል ነበር? እንዴት ምልሽ ያ ሁሉ ሰው ሲሄድ አንቺ ጉጉቱ አለ እዛ ማህበረሰብ መካከል መቆየት በዛ ወንድሜ ታላቅ ወንድሜ ኢሃፓ የሚባል ነገር ነበር አይደል? በዛ ችግር ኦሬዲ ወደ ሱዳን ሄዶ በዛ ወደ እስራኤል ገብቷል። የኔ ታላቅ ወንድም ደግሞ በእግሩ ነው ሄደ እና እኔ ያኔ በእግር ለመሄድም እንደው ጉጉቱም ቢኖረኝ እናቴ ደግሞ በጣም አሟት ነበር። እናቴ በሽተኛ ስለነበረች ሁለት ወንድሞቼ ሄደዋል። አንዷ እህታችን ደግሞ የመጀመሪያው ልጅ ቀጥላ ያለችው እሷ ደግሞ አግብታ ሁለት ወልዳለች እና ለእናቴ ማንም የላትም። ዳዊት ደግሞ ታናሽ ወንድሜ ትንሽ ነው ነበርና እኔ እናቴን በቃ መተው አልፈልግም ብዬ ዝም እጠብቅ ነበር። በዛ መካከል ነው የአሜሪካን አይሁዶች መጡና ለምንድን ነው አንቺ ማትሄጂ ሁሉ እየደስ ይሉኝ አይ እኔ እናቴን ትቼ መሄድ አልፈልግም ስላቸው ወደ አዲስ አበባ እኛ ሁሉን ወጫችሁን እንለቃለን ስኮላርሺፕ ይላክላችኋል ቀጥታ ወደ አዲስ አበባ ነውና በዛ እንወስዳችኋለን አሉና የግሩፕ የኢትዮጵያን አይሁዶች መጥተው ነበር። ከዛ ውስጥ ደግሞ
አንዷ እኛ ስጦታ መላክ ስንፈልግ አንዷ ኒና የምትባለው እሷ ወደ እስራኤል ሀገር ነው እሷም የአሜሪካ ጂውሽ ኦርቶዶክስ ጂውሽ ናት እሷ ወደ እስራኤል ሀገር ትመለሳለች ሲባል እኛ ጋቢ ያላደል ስጦታ የገጠር ለወንድሜ ለታላቅ ወንድሜ እንድትሰጠው መላክናት ማለት ነው አሁን በዛ ተዋብቀው ተጋብተው 2 ልጆች አላቸው የልጅ ልጆች አይተዋል እና ከዛ ያለ እነሱ ስኮላርሺፕ ሲልኩልና ወደ አዲስ አበባ መጣን ከዛ ያው ፓስተር ዘካርያስ ያኔ ከደብረ ዘይት ኦርፋኔጅ መጽሐፍ ቅዱስ ያስተምር ነበር እሱ ወኛ መጥቶ ነበር በዛ እንምጣ ስንለው እንቀበላቸዋለን ችግር የለም ምክንያቱም ማንንም አናውቅም ገንዘብም የለንም ምንም የለንም ዳዎች ነንና እናቲ ብቻ ግን ጌታ ነበረና በእውነት ትልቁ ጌታ ግን ከኛ ጋር ነበረ አሁን እንዋል እነሱም ሄድነ ተቀበሉን አውቶቡስ ተራ ባህር ዳር አንድ ቀን አንድ ሌሊት አደርነ ከዛ ነጭዋ የፊንላንዳዊ ኦርፋኔጅ የህፃናት ማሳደጊያ እሳቸው ህፃናቶችን አሰልፈው በቃ በክታርዶ ድግስ ተደግሶ ለእያንዳንዳችን ስጦታ ልብስ ሁሉ ቤቱን ምናድርበትን ሁሉ አዘጋጅተው ከዛ ፓስተር ዘካርያስ ተቀብሎ ሲወስደን ሄቨን ሻሎም አለህም የሚለው መዝሙር እያዘመሩ በቃ ልክ እንደ ንጉስ ተቀበሉና ከዛ ምን አሉ የ20 ዓመት የጸሎት መልስ ናችሁ እኔ አይሁዳውያን እንግዶች እንዲመጡ 20 ዓመት ጸልያለሁ እና የ20 ዓመት የጸሎት መልስ ስለሆናችሁ ብለው በጣም ደስ አላቸው ከዛ እሳቸው ጋር የሚበሉ ከሚኒስተሮች ከውጭ ሀገር የሚመጡ ናቸው እና እሳቸው ምን አሉኝ ሁሉ ጊዜ አንቺና ዳዊት ወንድምሽ ከኔ ማዕድ ነው የምትበሉ ምክንያቱም ለብዙሃኑ የሚበሰል ምግብ አለ ለእሳቸው ደግሞ አለ እና ሁሉ ጊዜ ከኔ ጠረጴዛ አንቺ እና ወንድምሽ ከኔ ጋር ለእናትሽ ደግሞ ምግብ ይዘሽልኝ ሂጃሉ ከዛ ክፍል ሰጡኝ መኝታ ክፍል ሰጡና እኔ በጣም ናፍቀት ነበረኝ ምክንያቱም ቴፕ አልነበረኝ መዝሙር አልነበረኝ የጌታ ፍቅር በጣም አለኝ ከዛ የፓስተር ዘካርያስን ቴፕ እየወሰድኩ ከዛ መዝሙር ሳዳምጥ ከዛ በፊት ጎንደር ከመምጣታችን በፊት አክስቴ ዶክመንት ድርጅት ትሰራለችና ብራንቻቸው አዲስ አበባ አለ እና ጎንደር ነው የምትሰራ አንድ ልጅ ኢየሱስ ቶሎና የምትለውን መዝሙር ይዞ መጣና ያክስቴ ልጅ ሲሄድ ከዛ ያክስቴ ቤት ጎንደር ነበር አንድ ቤት ወለቃላት አንድ ቤት ደግሞ ጎንደር አላት ከዛ መዝሙር ስደርስ ኢየሱስ ቶሎና የምትለው መዝሙር እየተዘመረች በቃ እሷን ያዝኩና እንባ ሆኜ በቃ መሽቷል እኮ ግን ያችን መዝሙር እንዴት አድርጌ ልልቀቃት ከዛ ያችን መዝሙር እያዳመጥኩ ከዛ ምን አልኩ ጌታ ሆይ አልኩት እንደው በአንድ ቀን በዘመኔ ቴፕና ካሴት ይኖረኝ ብለህ እንደዚህ ጸለይኩና በቃ እየመሸ ነው እና ከዛ ሲሄድ እናቴ ተማሚናት ልቧን ደግፋ ልጄ የት ሄደሽ ነው ምናምን ብላ ኦልሞስት ወደ ጎንደር 7 ኪሎ ሜትር በቃ አይደና ነኝ ግን ያኔ ብቻ ልቤ መንፈሴ በቃ ከጌታ ጋር ነውና ያ ናፍቆት ስለነበረኝ ስመጣ አዲስ አበባ በቃ ፀሐይ ወጣልኝ ማለት ነው ካሴቱ ተገኘ መዝሙሩ ተገኘ በቃ ለሊቱንም ቀደም በቃ እሱ ወደ ስራዬ የእግዚአብሔር መልካም ፍቃድ ይመስልሻል ምክንያቱም የአዲስ አበባ ቆይታሽ ወደ 1 ዓመት ያክል ቆየ ከኦርፋኔጅ ውስጥ የቆያችሁበት ከፓስተር ዘካርያስ ጋር የነበራችሁበት ቦታ ላይና ብዙ ለማንበብ ብዙ በዝማሬ ምክንያቱም ይሄንን ማነሳልሽ አሁን እስራኤል ላይ ያለው እንቅስቃሴ በኋላ ላይ የመጡ ራእዮች በኋላ ላይ የመጡ እንቅስቃሴዎች ትልቅ ከመሆናቸው አንፃር ምናልባት እግዚአብሔር ሊያስታጥቅሽ ወደዚህ የሳበሽ ይመስልሻል አሁን ሳስበው ለምን ከዛ ከገጠመኝ ቻሌንጅ እስራኤል ሀገር ገብቼ ሳየው ያ 1 ዓመት ለኔ ትልቅ እግዚአብሔር እኛን የሚያስታጥቅበት ጊዜ ነበር እና አስተዋውሳለሁ የተስፋዬ ጋቢሶ መዝሙር የሸዋዬ ዳምጤ የደረጀ ከበደ እንደው እስካሁን እስቃለሁ ተስፋዬ ጋቢሶ ቢባለው እስር ቤት ነው ሲሉ ልጠይቀው እችላለሁ ታሳዩ ከገጠር መጥቼ ከዛ እንዳ በቃ ለመስሙሩ ልቤን በጣም ይነክና በቃ ሌላ ፕሮሰሱ ዘገየ አይደለም የኔ ዓላማ ከእግዚአብሔር ጋር ያለኝ ህብረት ብቻ ነው እና እግዚአብሔር ይመስለኛል አመቱን ያስታጠቀኝ ለዚያ ዓላማ ይመስለኛል ዓላማ ነበረው ያዘገየው ጌታ እዚህ እያለሽ የእግዚአብሔርን ቃል ብዙ የምታንቢበት ነበር በኋላ ላይ
የትንቢት መጽሐፍቶችን ማንበብ ከዛ በኋላ እግዚአብሔር እንደተናገረው ህዝቡን ከምድረ በዳ የተሰበሰበውን ህዝብ ሁሉ እንደሚሰበስብ ተስፋ ይዛችሁ ትጸልዩ ትጓጉት ትናፍቁ ነበር እና ልክ ያ እንደተነገረው እስራኤል ገባችሁ ከሁሉም ሀገር ከተለያየ ሀገር የተሰበሰበው እና ያ የተነገረው ተፈጽሞ ባንቺ እድሜ ለማየት እድሉ አገኘሽና ላንሳልሽ የሚፈልገው ነገር ለእግዚአብሔር ቃል ምን ቫልዩ ሰጠሽ ይሄ ህይወት ባንቺ ህይወት ውስጥ ተፈጽሞ ስታይ አሁንም እኔ ትልቅ ነገር አሁን የምናገረው ልጅህን በልጅነት ምራው በሽምግልና ፈቀቅ አይልም የሚለው የእግዚአብሔር ቃል ከህፃንነት ጀምሮ ማብላት እንዴት ትልቅ ቁም ነገር እንደሆነ እና ለእግዚአብሔር ቃል ትልቅ አክብሮት አለኝ። አሁን ሙሴ በግብጽ ሀገር እግዚአብሔር ሙሴን አዘጋጅቶ ነው። በዚህ ዘመን ደግሞ ራሱ እግዚአብሔር ነው እኛን ወደዛ ምድር የሰበሰበና የእግዚአብሔር ቃል ምን ያህል ኃይለኛ እንደሆነ ፓወርፉል እንደሆነ አሁንም ህያው እንደሆነ አሁን ብዙ ጊዜ እግዚአብሔር ቃል በቃ አለ በቃ እንደዛ የፈሰሰ ነገር አይደለም የጠፋ ነገር አይደለም እና የእግዚአብሔር ቃል እንዲያውም ትንሽ ወደ ኋላ ልሂድና እኛ ልጆቹን ውሃ አምጡ ምናምን እንጨት ለቀሙ ምናምን ስንባል ከዛ እኛ ባንድ ላይ ስንወጣ እንዲያውም አንዱ ምን አለ ጓደኛችን ዛሬ እኮ ሄሊኮፕተር ከእስራኤል ሀገር መጣ አለ። ዝም ብሎ እኮ ነው እና ምን እርግብ ጥለው ሄዱ። ምንድነው የተጻፈው? ህዝቤን ልቀቅ የሚል ነው የተጻፈባት። እርግብ መጣ እና ወሬያችን ሁሉ በቃ ስለሱ ብቻ ነበር፣ ስለ እስራኤል መሄድ ብቻ። የማያምኑት አይሁዶች ሁሉም በቃ እስራኤል ሀገር በቃ ቅድስት ሀገር በቃ ደሞዛ ምንማራል መሰለን። ሁልጊዜ የሚዘመር የሚሰገድ አምልኮ ብቻ ነው መሰለን እና በጣም የሚገርም የደረቁትን አጥንቶች እግዚአብሔር ራሱ እንዳንቀሳቀሳቸው ያ አይነት መንፈስ ነው የነበረና ለእግዚአብሔር ቃል አሁንም እንደሚሰራ እግዚአብሔር እንደ ቃሉ እንደሆነ እኔ በዘመኔ በጣም አይቻለሁ። ያ እንግዲህ ለረጅም ዘመን ትንቢት የተነገረው ማህበረሰብ ሲፈጸም ይሄ መሰበሰባቸዋል ያለው ቃል ሲፈጸም የዚህ ትንቢት ቃል በእናንተ ህይወት ውስጥ ነው። እናንተ ናችሁ ገብታችሁ ከረጅም ዘመን በፊት የተነገረውን ያያችሁትና ያ ትውልድ አንቺ በመሆንሽ ምን ይሰማሽ? ወይ በጣም መጽሐፍን እንድጽፍ ዋናው ያጓጓኝ ያነሳሳኝ ለእግዚአብሔር ክብር ነው። ምክንያቱም ስንት ሺህ እንግዲህ 2000 ዓመት ያስቆጠረው በእኔ ትውልድ የታምር ሲፈጸም በእውነት በቀን 7 ጊዜ 10 ጊዜ እግዚአብሔርን አመሰግናለሁ። አሁን እንደሚወራው የውጭ ሀገር ጉጉትና የመውጣት ሐሳብ ጋር የለውም ያገኘነት። አሁን አላደ ሰው በቃ ውጭ ሀገር የመውጣት ፍላጎት ያን አይደለም። የኛ ግን ሪል እንዴት አድርጌ ልንገር በቃ ከዛ ስንሄድ ደማችን ከደማቸው እኔ አሁን በቃ ነጮች ዝም ብሎ ወንድሞች ነው ይመስሉኝ። እንዲያውም አንድ ቀን ሰላም እንትን ነበር የሆነ በእስራኤል ሀገር ጦርነት ነበርና ኢትዮጵያ ለጉብኝት መተን ትንሽ ሲዘገይ ምን አለፈ እንትን ሆስቴሶች ሁሉ በሳብ ነው የቀረኝ እና አንድ አይነት ደም ነው የሚሰማህ በቃ እኔ ደም ያው ጌታ ፍቅር ነው በቃ ሁሉን እንደወድ ነው ያደረገኝ ጌታ እና ይሄ ትልቅ በዘመኔ እግዚአብሔር ይሄን ስላደረገውም ነው እኔ እንድጽፍ ያነሳሳኝ። በእኔ እንዴት በእኔ ትውልድ እግዚአብሔር ብዙ ትውልድ አልፏል ይቀጥላል፣ ግን ለእኔ ይህን ስላደረገው በቃ እግዚአብሔርን በጣም አመሰግነዋለሁ። ከጉጉቱ የተነሳ ይሄ ነገር ይፈጸማል ቢለው ትንቢት ረጅም ዘመን አንቺም 2000 ዘመን ያክል ይጠብቁ የነበሩ ሰዎች ስለነበሩ አንዳንዶቹ በግር አንዳንዶቹ በሱዳን በተለያየ ቦታ ጉዞ የጀመሩ መንገድ ላይ ህይወታቸው ያለቀ በርካታ ሰዎች ነበሩ። በጣም እነሱን ውስጥ ያስታውሽኝ? እንግዲህ ከዛ ውስጥ ወንድሞቼም ያክስቴም ልጆች የሰፈራችንም ልጆች ማውቃቸው እንዳውም አንዱ በጣም ደካማ ነው፣ ግን በጣም ስማርት ጎበዝ ልጅ ነበር። እሱ እናቱን ተይኝ ስላት ሁሉ አይ ከጓደኞች ጋር ሄድ ብለው እሱ ሞተዋል። ጓደኞቻችን የኛ ሞተዋል እና ከአንድ ቤተሰብ 5 ባል ብቻ የተረፋለ ወይ አንድ ልጅ ብቻ የተረፋለ። በቃ ውሏች አምራው ኮቫ የሚባል ቦታ አላሉ በቃ ሲቀብሩ ነው የሚውሉ ሰው ብቻ እና ያን የሚዘገን ወደ 5000 ህዝብ ነው የሞተው በየዓመቱ። አሁን እስራኤል ሀገር መታሰብ ያለ መንግስቱ ቤንጃሚን ኔታንያሁ ሳይቀር አብሮ የሚያከብረው ማለት ነው። ንግግር ያደርጋል ቀሳውስቱ እና ያኔ በጣም ደግሞ እኔ አንዱ እስራኤል ሀገር እንደገባሁት በጣም ከእግዚአብሔር ጋር የነበረኝ ክርክር
በእነሱ መሞት ነው። ለምን አሁን እኛ በአዲስ አበባ ስለሄድነ በየቤቱ ይለቀሳል። ለቅሶ እናቴ እንድረስ እያለች ስንሄድ እኔ በጣም ጌታዊ እንደዛ ጓጉተን የመጣ ነው ያን ያህል ዘመን እንደዚህ ነው እንዴ እና ከእግዚአብሔር ጋር ደግሞ ሌላ ክርክር ጀመርኩ ከእግዚአብሔር ጋር። እንዴት እንደዚህ ጠብቀን መተን እንዴት የሁሉ ሰው ሊሞት ቻለ? አሁን እየሆነ ያለው ነገር ምንድነው የሚለው ለእግዚአብሔር ደግሞ እንድጸልይ ወደፊት ደግሞ እግዚአብሔር እንድፈልግ ያደረገኝ አንዱ የነሱ ብዙ መሞትና ብዙ በእውነት ብዙ ቤተሰብ ያጣሉ። በጣም ከአንድ ቤተሰብ 3 4 ምናምን ያልሞተ የለም። በቃ እስራኤል እንደደረሽ ያው ትምህርት ቤቱ አለ፣ የተለያየ ነገር ተጀመረ ህይወትና አንቺ ደግሞ እዚህ የእናንተ ቤተሰብ እናት አባት አጎት የነበረበት በጌታ አምናችሁ ሄዳችሁበት አለ ከሌላው የአይሁድ ማህበረሰብ መካከልና ወደ ትልቁ ሀገር ወደ እስራኤል ገብታችኋል። ወደ ትልቁ ማህበረሰብ በሰፊው ወዳለበት ግን የአይሁድ እምነት ተከታይ በሆነ ትልቅ ማህበረሰብ መካከል ያውም ከኢትዮጵያ ተጉዘሽ ገብተሽ አንቺ ግን በወንጌል ያመነ ሆነሽ ነው የተቀላቀልሽውና ከትምህርት ቤት ጀምሮ የተጓዝሽባቸውን ነገሮች እያየው ነበርና እንዴት ከባድ ነበር በዛ መካከል? በጣም ያው እስራኤል ሀገር እንደደረስ ነው ትንሽ ካሴቶች ወስጄ ነበረ። እነሱን ብላስ አልኳቸው በቃ ምን አለፋ ምድረ በዳ ነው በቃ። ከዚህ ደግሞ በቃ በየቀኑ ቸርች ነበር መሄደው ኢትዮጵያ ያለው እድሉ አለ ሰፊ ነው። አዎ ከዛ አንድ ቸርች ጨርሼ ራሱ ሌላ ቸርች ደግሞ በዚህ ምክንያት ከገጠር ስለመጣን ምንም አላውቅምና ከደብረ ዘይት በኋላ ለተወሰነ ጊዜ 5 ኪሎ አካባቢ ተከራይተን ነበር ወደ አዲስ አበባ ወደ እስራኤል ከመሄዳችን በፊትና ሌላ ቸርች ደግሞ አለ እያልኩ እፈልጋለሁ። የእህቴ ልጆች 2 አሉ ታናሽ ወንድሜ እነሱን ይዤ በቃ እና በዛ መንፈስ በቃ ልክ ባህር እንደወጣሳ ነው የሆንኩትና ስገባ ምንም ምድረ በዳ ነው፣ ምንም ነገር የለም። ከዛ ደግሞ አዳሪ ትምህርት ቤት ተላኩኝ። ከዛ አዳሪ ትምህርት ቤት ደግሞ 400 ሴቶች የሴቶች ብቻ ነው የሃይማኖተኛ ቦርዲንግ ስኩል ነው አዳሪ ትምህርት ቤት። ከዛ እኔ ኃይለኛ ችግር ውስጥ ገባው ማለት ነው በእምነቴ። በዚህ ጌታና ያምነው እነሱ እኔ ብቻ አንዲት ብቻ እኔ ነኝ ማምን። ከዛ ደግሞ ቸርች ላይ እንደምትጸልይበት ደግሞ ያንተን የመሰለ ሰው የለም። በጣም ከባድ ነው። ከኛ ወር በኋላ ፓስተር ዘካርስ መጣ። ከዛ ናታን የምትባል ከተማ አቤቱ ሆኖ የተወሰኑ ሰዎች ሰበሰበ። ግን እኔም በ2 ሳምንት አንድ ብቻ ነው መለቀቅ የምችለው እና እንዲያውም በጣም ጦርነቱ ሲበዛብኝ ትምህርቱን ባቆምስ ብዬ ነበር። ምክንያቱም እንቅልፍ ሁሉ የሚከለክለ ጊዜ ነበር። ጠላት በጣም አንቺ አይሁድ ነሽ እንዴት ኢየሱስን ታምኛለሽ ትክክል አይደለሽም የሚል በአይምሮዬ ከዚህ ሁሉ ተማሪ እንዴት አንቺ ብቻ አማኝ ነኝ ትያለሽ የሚለው አንዳንድ ጊዜ የኖህን ታሪክ ጠቅሳለሁ አንዳንድ ጊዜ ምናምን ግን አይረዳኝም ማለት ከውጊያው የተነሳ ምጠቅሰው ጥቅስ ሁሉ አቅም ያጣብኛል። በጣም በዛ ውስጥ እግዚአብሔርን እፈልጋለሁ እየደወልኩ ፓስተር ዘካርያስ ጋር ጸልያለሁ። ግን ከ6 ወር በኋላ መቀጠል አልቻልኩም። በጣም ከበደኝ። ልቤን እያፈሰስኩ ጸልያለሁ። ምንም እባክህ ጌታ ሆይ እንደገና ይቅርታ አድርግልኝ እግዚአብሔር ሆይ ስለተጠራጠርኩና ጌታ ኢየሱስ ግን የእውነት የኛ ይሁዲዎች መሲህ ነው አይደለም እንደገና ንገረኝ፣ ግን ይቅርታ አድርግልኝ። ለምን ከልጅነት ጀምሬ ጌታ እንደሆነ አምኜ አሁን ጥርጥር ውስጥ ገባው ማለት ነው። ኃይለኛ ኮንፍሊክት በቃ ጦርነት ውስጥ ከዛ እንደገና ወደ እግዚአብሔር መጸለይ ጀመርኩ። ጌታ ኢየሱስ የኛ መሲህ ነው አይደለም እስቲ እንደገና ንገረኝ እያልኩ እጸልይ ነበርና አሁን ወደ 6 ወር ይሆናል በዛብኝ። ከማዲያቱ ጀመረኝ ምናምን በቃ እየከበደኝ መጣ። ከዛ ደግሞ ላገሩ ደግሞ ኃይለኛ ሸክም አለኝ ለወንጌል ደግሞ ላልዳኑት በሱዳን ሞተው ለመጡት ቤተሰቦች አንዳንድ ችግር ሳይ ደግሞ ለዚህ ነው እኔ አላመት ጠብቀን የመጣን እግዚአብሔር ሆይ ህልማችን እንዲህ ነው በቃ የሚፈጸመው ብዬ ደግሞ በአንድ በኩል ደግሞ ከእግዚአብሔር ጋር እከራከራለሁ። ከዛ ወደ 6 ወር ሲሆን አንድ ቀን አንድ ሌሊት ነው ከተኛው ሰይጣን ያንቀኛል መጥቶ እና ከተማሪዎች ፈተና ከሚያጠኑት ጋር አንዳንድ ጊዜ እንደዛ አንዳንድ ሌሊቶችን አሳልፋለሁ። ለትምህርት ከሚያጠኑት ጋር ከነሱ ጋር ቁጭ እላለሁ። አንድ ቀን ግን በጣም ሲመራኝ በቃ እንዴት ነው ትምህርቱ ልትወሰለው? አይ አንቺ እነሱ ወደ አንቺ ይመጣሉ እንጂ አንቺ ወደ እነሱ አይተጅም አይዞሽ ሲለኝ ፓስተር
አይ እንግዲህ የኔን ችግር የሚገባው የለም አልኩና ከእግዚአብሔር ጋር ድርድር ጀመርኩና አሁን አንድ ሌሊት ምን አልኩ ወሰንኩ ጌታው ያልኩት እንግዲህ ዛሬ በቃ እኔ አመልካለሁ እወድሃለሁ ግን አልከተልህም አልኩት በቃ ጫናው ብዛት ተስፋ ቆርጬ እወድሃለሁ ለቤተሰቦች ያረከው ለኔ ያረከው ታላቅነት አውቃለሁ ግን እንግዲህ በኋላ መቀጠል ስለማልችል እወድሃለሁ ግን አልከተልህም አልኩና ተሸፋፍኜ ተኛሁ በዛ ሌሊት ህልማየሁ ያን ህልምት ምንድን ነበር ነጮች አብሮኝ የሚማሩት ሁሉም የተጎረፈረፈ ሳሙና ተቀብተው አልፊታቸው ነጭ ነው ከዛ እኔ ትምህርት ቤቱ ማዶ ምን ያለው በመሃል ውሃ የለም ግን በህልሜ ውሃ ያለው ኋላኔ ጥያቄ ጠይቃለሁ ለምን ፊታቸውን እዚሁ አለ ለምን ፊታቸውን አይታጠቡትም ብዬ ስጠይቅ ቃል መጣልኝ እያዩ እንዳያዩ እየሰሙ እንዳያስተውሉ የእስራኤልን ቤት ሸፈኛቸዋለሁ ከጊዜ በኋላ ግን በእኔ በደሜና በውሃ ያጥባቸዋለሁ እኔ መሲሐቸው እንደሆንኩ ያውቃሉ አንቺ የምታመልኪው ትክክል ነው ጸልይላቸዋለኝና እንዳለ ያ ሁሉ ሸክም ይዞት ከድምጹ ጋር ሄደ ልክ በዛ ሌሊት ነቃሁና ለመጀመሪያ ጊዜ ቢያዩኝም ባያዩኝም 6 ሴቶች ነው እንደዚህ ምንተኛው ከዛ ተነስቼ መኝታዬ ድፍታልኩኝ ጌታ አመሰግናለሁ አመልካለሁ ገዛላለሁ ልክ ዳንኤል ህልሙንም ትርጉሙንም እግዚአብሔር እንደገለጸለት በቃ ጌታ አመሰግናለሁ በቃ እወድሃለሁ ብዬ ከምብል ድፍት ብዬ ለእግዚአብሔር ሰገድኩ ከዛ በኋላ ቀለልልልኝ በቃ ከዛ ተፈትቼ ነፃ ሆኜ ትምህርቴን ጨረስኩ ማለት ነው እዛ ሃይ ስኩል እየተከታተላችሁ የምትገኙት ኪያሾው ነው በመግቢያ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ የሚተላለፍ ልዩ ዝግጅት ነው ከፓስተር ርብቃ ጋር ያረግን ያለነው ቆይታ አልተጠናቀቀም ካፍታ ቆይታ በኋላ ተመልሰን ወደ እናንተ መተን በቀሪ የህይወት ጉዞዋ ላይ ምክሮቿ ላይ ደግሞ ቆይታ እናደርጋለን እስካሁን እየተከታተላችሁን ካላችሁ ወዳችሁናል ማለት ነው ስለዚህ ሰብስክራይብ ሳታደርጉ የደወል ምልክቱን ሳትጫኑ እንዳትወጡ አደራ ማትፈልጋለሁ ይሄንን የረፍት ጊዜ እናንተ ለሱ ልትጠቀሙበት ትችላላችሁ አደራ ምላችሁ በስክሪን ላይ ባለው የቴሌግራም አድራሻ የቴሌግራም ግሩፓችንን ጆይን ብታደርጉ ደግሞ ቻናላችንን ብትቀላቀሉ ከዩቲዩብ ባሻገር ያሉ መንፈሳዊ ዝግጅቶች ወደ እናንተ እንዲደርሷችሁ እድል ታገኛላችሁ ማለት ነው ካፍታ ቆይታ በኋላ አብረን እንገናኛለን መልካም ቆይታ ልክ ዩኒቨርሲቲ ተመድበሽ ስትሄጂ መጻፍሽም ላይ ያያየው ነበር ለምሳሌ ብቻሽን ነበር እዚህም ላይ የተማርሽው በኋላ ብቻሽን አንድ ክርስቲያን አንቺ ብቻ ነሽ ከ400 ከ500 ተማሪ መካከልና አንድ አማኝ ስጠኝ ብለሽ የጸለይሽበት ጊዜ እሱን አስታውሽኝ እሱ ደግሞ ያው እንግዲህ ሃይማኖተኛ እነሱ ያሰቡት እነሱ በጣም ሃይማኖተኛ እንደሆንኩ ነው ጌታን እንደማምን ያን አልተናገሩ ግን ሀበሾች አንዳንድ ነበሩ ይሄኔ ቀስ ምናምን የምትሰሚው ምናምን ይሉኛል እኔ ግን ያው ስለ በዛ ሰዓት ማይገባቸውም የሚያውቅም የለም ግን እነሱ በቃ አንቺ በጣም ሃይማኖተኛ ስለሆንሽ ሄብሮ እንትን ባሪላን ዩኒቨርሲቲ ደግሞ የሪሊጅን ዩኒቨርሲቲ ነው እና ከሱ ብትሄጂ ነው የሚሻል በላሉኝ ይሻልኳቸው ሄድኩ ልክ ሲሄድ የመጀመሪያው ቀን ጌታ ምን አለኝ አንድ ቀን ያጋልጥልሻል አለኝ ለዩኒቨርሲቲው የገባው ቀን አይ ጌታው እንዴት አልኩት ለምን ከዛ ከኛ በፊት የተማሩት ሰለቅ ያሉ ነበርኛ በፊትና በቃ ጥሩ አድርገው ነው የተቀበሉኝ በቃ እንረዳቸዋለን ምን ሚል አረ ጌታው ያልኩት እስቲ እንዴት አድርገው እንደተቀበሉኝ ምናምን ስለው አይ እንድታውቂ ነው አለኝና ዝም አለኝ ከዛ መጸለይ ጀመርኩ ጌታው እኔ 4 አመት ሃይ ስኩል ብቻዬን ደግሞ ከዚህን ወይ አንድ ወንድ ወይ አንዲት ሴት አብሮኝ ይጸልዩ እንኳን ብትሰጠኝ ምን አለበት ብዬ ሁሉ እሱ ነው መጸለየው ከዛ አንድ አመት በቃ ዩኒቨርሲቲው አንዳንድ የሆነ ግብዣ ምናምን ሲሆን ማይጥመኝ ማለት መንፈሳዊነት ከሌለው አልሄድም አሁን ለካ ቀስ ያሉ ማንነቴን እያወቁ እየጠሉኝ እየመጡ ነው ማለት በእምነቴ ስለማልሳተፍ ከነሱ ጋር በኋላ በሁለተኛው አመት አንዷ መጣችና በሌሊት ነው አንኳኳቸው ሮሚቴ እንዳጋጣሚ ያልነበረችው ነጭ ናት ከዛ አንዲት እዛው የምትማር ሀበሻ ናት በሌሊት ታንኳኳ ምን ፈልገሽ ነው ስማ እንዳልጠራው የነገር እና ምን ፈልገሽ ነው ምናምን ስላት ገባችና እኔ እንዳንቺ መሆን ነው መፈልገው አለች ወይ አልኳት
እንደኔ መሆን በጣም በጣም ከባድ ነው። በጣም መታደል ነው። ሁለቱን ትፈልጊያለሽ አልኳት። ምክንያቱም ከዛ አዳሪ ትምህርት ቤት የተሰቃየሁት እሱ ገና ስላለብኝ በጣም በጣም መታደል ነው። በጣም ከባድ ነው። ተፈለግሽ ሁለቱንም ልጸልይልሽ? አዎ አለች። እፈልጋለሁ። ከዛ ጌታን ተቀበለች። የመጀመሪያ ጊዜ ባልሳሳት ደስተኛ የነበርኩ እሷ ጌታን የተቀበለች ጊዜ። ከዛማ በቃ አራ ትምህርቱ ሁሉ ተይው ዝም ብለሽ ነይ እንጸልይ ያልከው እሷ ልጅት በቃ እንጸልያለን። አንዳንዴ ደግሞ እንደ ፓስተር ዘካርያስ ቤት ወስዳታለሁ እና በቃ እንደዚህ ያለነ ለካ እሷም አብራይ ስትጨመር ትንሽ እንትን ጠንከር ያለ መጣፋቻልና አንድ ቀን የዲካን ስቱደንት የሚባለው የተማሪዎች ኃላፊ ራብ ነው፣ የሞንትሪያል ራባይ ነው። ጠራኝ። በኋላ ለካ አሁን ስለዚህ ላይ ሰው በመልካም በመንፈስ ከሆነ ለካ ክፉ አያስብም። ምን ሊለኝ ነው ምናምን የሚባለው አልነበረኝም። በቃ በየዋህነት ዝም ብዬ ነይ ሲሉኝ ሲጠሩኝ ሄድኩኝ። ኋላ ሲሄድ እሱ በጣም ተናዷል። አንቺ አይሁድ ሳትሆኚ ነው አይሁድ ነኝ ያልሽ? እንዴት በኢየሱስ ታምኛለሽ? እሱ እኮ ይሁዲ አይደለም ምናምን ብሎ ጮኸብኝ። እኔ ደግሞ አልተዘጋጀውም፣ አልጠበቅኩም እንደዚህ አይነት ጥያቄ ትጠየቃለሁ ብዬ። ከዛ ለተወሰነ ጊዜ ጸጥ ነው። በቃ ውስጤ ጸጥ አለና ድንገት ድምፅ መጣ በውስጤ። አንቺ የእግዚአብሔር መንፈስ እስራኤል ሀገር ሂጄ ለራባነቶች መሰክራለሁ አላልሽኝም አለኝ። ለምን እናቴ ላት ነበር ጌታ ኢየሱስን እስራኤል ሀገር ይወዱታል ስላት አያምኑም ስትለኝ እኔ ሂጄ እናገራቸዋለሁ። ለካ ረስቼዋለሁ ያንን እንዳልኩ። ግን የእግዚአብሔር መንፈስ ልክ ሲያስታውሰኝ አልኩ። እንደዚህ ያልኩኝ አልኩና ንቄት አልኬ በቃ ተጠናክሬ እሱን በቃ ጌታ ኢየሱስም ይሁዲ ነው እኔም ይሁዲ ነኝ አምናለሁ ምናምን ብዬ ለሱ በቃ በደንብ መሰከርኩ። ከዛ አንቺ በአሕዛብ ሀገር ስለነበርሽ ጁዲዝም ትምህርት ስላልተማርሽ ነው፣ በቃ ነገ ትምህርትሽን ስትጨርሽ መጽሐፍ ቅዱስን ይዘሽ ነይ ቢሮ ያለኝ። እሺ ተባብለን በዚህ ተቀጣጥረን ተለያየን። ከዛ መንፈስ ቅዱስ መጽሐፍ ቅዱስሽ እንዳትወስጂ አለኝ። ስሄድ የታለ መጽሐፍ ቅዱስሽ አለኝ። ጌታ ኢየሱስን እኮ ኦሪትና ነቢያት አንተ ከያዝከው መጽሐፍ ቅዱስ ተጽፏል ስለሱ ነቢያት ይናገራትና እኔ መጽሐፍ ቅዱስ እኮ ባይኖርም ባንተው አሳያለሁ ስለ በጣም ተናደደ። አንቺ ሚሽነሪ ልትሆኚ ነው እንጂ የመጣሽ ሚስዮን ሚሽን ልትሰሪ ነው እንጂ ልትማሪ አይደለም። እኔ ደግሞ በእውነት ልማር ነው የመጣው። ለምን የኛ ህብረተሰብ ከዛ ብዙ ቻሌንጅ ስለገጠመው ለመርዳት ፈልጋለሁ ስላቸው ሶሻል ወርክ አጥኛለሁ እና ከልቤ ለመርዳት ብዬ ነው ለህብረተሰብ ካለኝ ሸክም የተነሳ ሶሻል ወርክ ላጥናና ነገርኩት። እኔ ሚሽነሪ አይደለሁም ለመማር ነው የመጣሁኝ፣ ግን በጌታ አምናለሁ አልኩት። ከዛ በቃ ደብዳቤ ይደርስሻል ሂጂ ብሎ ላከኝ። ምንድን ማለት ነው ኮሸር ላይ ሆነ ይችላል ምታበሲው እነሱ ያዩት በቃ አለ አይደለ እና በሃይማኖት ስርዓት ቦታውን እንድለቅ ነው። ከዛ እንዳልተኛም እንዳላድር በቃ ከውጭ ግን አረቡም ምኑም ይማራል ችግር የለም እንደፈለግሽ አሉኝ። ከዛ እኔ ደግሞ ምን እላለሁ ቤት እየፈለግኩ ውሻ ያላቸው ነጮች አሉ፣ ወንዶችም ሴቶች በቃ የስቱደንት የዩኒቨርሲቲ ኑሮ ነው። በቃ አንድ ክፍል እንደዚህ ሸራርጎ የኔ ያልተከፍለው ያኔ ደግሞ እኛ አዲስ ገቢዎች ገንዘብ የለም። ከዛ ደግሞ እኔ አረጌታዊ እኔ እንደዚህ ጠባብ ቤት ለምን እንደሆነ አለውን አረጌታዊ እኔ ጠባብ ቤት አልፈልግም። እኔ የምፈልገው ትልቅ ቤት ግቢ ያለው በቃ ፍራፍሬ ያለው ስልክ ያለው ምንጣፍ ያለው። ለምን ግን እንደዛ እንደምል አላውቅም። ትንሽ ቤትማ ጌታዊ እኔ አልወድም እለዋለሁ። በዛ ፈልጊ ተብዬ እኮ ነው ውጭ ተብዬ። እናቴ ናዝሬት ነው የምትኖር፣ ይርቀኛል፣ 2 ሰዓት መንገድ ነው በድራይቨር ኮሚከድና። ከዛ እንደዛ እየፈለኩ እንደገና ፕሮፌሰሩ ጠራኝ። እሱ ጸሐፊ ያለች እኔ ሶስታችን እንደዚህ ቁጭ ብለን ለምንድን ነው አንቺ በጌታ ኢየሱስ መታምኘ እና ውሸትሽን ነው ወይስ እውነትሽን ነው ለምን ምናምን ለምን ፕራክቲክስ ኦሬዲ አዳሪ ትምህርት ቤት ማድረግ ጀምሬያለሁ ልጆችን ደግሞ ትሰብካቸዋለች ብለው ስለፈሩ ከዛ ምናምን እንደዚህ እያለ ሲጠይቀኝ አይኔ በአባቴም በእናቴም ይሁዲ ነኝ ግን እኔ ጌታ ኢየሱስም ራሱ ይሁዲ ነው በጌታ አምናለሁ በትምህርት ቤት ግን መጠየቅ ትችላለህ እኔ ማንንም አላስተማርኩም አልሰበኩም የራሴን ግን ለማር ነው የመጣው ምናምን አልኩት አይ አሁን እኛ ስለምንፈራ ህፃናቶችን እንድታቆሚ ነው የምንፈልገው አለ ኦኬ አልኩና
ከተነጋገርን በኋላ የትምህርት ቤቱ ቢልዲንግ ታችሁኝ ጌታ እንደዚህ ነው ጌታ ምን ትፈልጋለህ ከህይወቴ አልኩት። ምንድነው የምትፈልገው ስለው ታክሲ ያዥና ከዛ ትልቅ ቤት ናታንያ ሄደሽ ግቢ አለኝ። በቃ ብዙም ልብስም ምንም የለኝ። ከዛ በቃ እሷን ፓክ አረኩና ታክሲ ጠራሁና ናታንያ ከዛ ትልቅ ቤት ግቢ ያለው 2 ዱናም ነው በጣም ትልቅ ነው አላሳየንም የመጣ ጊዜ። ከዛ ሄደን እዛ ስገባ አንዲት ማርያታ የሚባሉ አሁን ፊንላንድ አለው አሁን ሄዳለሁ አያቸዋለሁ እሳቸውም ይመጣሉ። አሁን እሳቸው አማርኛ ይናገራሉ በደንብ። ለምን 10 ዓመት ሚሽነሪ ሆነው ኢትዮጵያ አገልግለዋል። አሁን የፊንላንዱ የራሳቸው የቸርቻቸው ፓስተር ኢትዮጵያና ይሁዲዎች እየመጡ ነው። ስለዚህ እስራኤል ሀገር በ91 ብዙ መጥቶ ነበር አይደለ እና ለነሱ እንድትጸልይ ብለው ይልኳታል ማርያታን። ከዛ ማርያታ ምናሉ በቃ ርብቃ ምን ችግር አለ ከኔ ጋር ሆነሽ ትማሪያለሽ ምንም ችግር የለም ሲሉኝ እሻልኩና እኔ ግን ፓስተር ዘካርያስ ደግሞ ስደት በዛበት በጣም እኛ ስንባራ አንዳንዶች ደግሞ አዳሪ ትምህርት ቤት መባረር ጀመሩ። እንደዚህ ያስተማረ ነው የሚባል ሲጀምር እሱ ከሳምንት በፊት ኦሬዲ ካናዳ ሄዷል ቤተሰቡ። የኔ ኬዝ ደግሞ ከሳምንት በኋላ ነው በዩኒቨርሲቲ የፈነዳው። ለካ እግዚአብሔር እሱ ሲሄድ ቤት የሚከፍት ሰው ይሄ የእግዚአብሔር ስራ የተጀመረው እንዲቀጥል ጌታ ስለፈለገ ነው። ከዛ እኔ ደግሞ አይ አልኩኝ ለምን ፓስፖርት አውጥቼ ከነ ፓስተር ዘካርያስ ተምሬ ዲግሪን ጨርሼም ተመልሼ መምጣት እችላለሁ ብዬ ልክ ፓስፖርት አውጥቼ ስመጣ ጌታ ምን አለኝ፣ አንቺ የትም ሀገር አትሄጂም፣ እኔ እንድትኖር የምፈልገው እስራኤል ነው አለኝ። ከዛ ፓስፖርቴን ቁጭ አረኩ አለቃቀስኩና ከዛ አሁን የቤተ ክርስቲያን ፓስተሮች ኤቨን ቶማስ ሊሳ ሎድን ዳዊት ሎድ የሚባሉ አሉና እነሱ ደግሞ ጎረቤቶች ናቸው። ከነሱ ጋር ጥሩ ህብረት ነበረን። እነሱም ያኔ ቸርች አልነበራቸውም በቤታቸው ነው የሚያመልኩ። እኛም አንዳንዴ የማርያታኔን ትልቁን ቤት አንዳንዴ እናመልክበት ነበር እና በቃ እነሱ ጸለዩልኝ አጽናኑኝ። ምንም አይደል አይዞሽ በቃ እኛ ለጸጉርሽ ቅባትና ለሻምፖ የሚሆን እንከፍልሻለን በህብረተሰብሽን እየወጣሽ ጎብኚ አሉኝ። ማርያታ ደግሞ ከኔ ጋር መሆን ትችያለሽ ምንም ችግር የለም አሉኝ። አሁን ከዛ ህልማ ያለው በዚህ ሁኔታ ዝም ብዬ እያለቀስኩ እና ያ ኦርፋኔጅ የነበርንበት ደብረ ዘይት ያሉት ማሚ ይመስሉኛል። በኋላ አንድ ይመጣና አንቺ ይለኛል ይሄን ግቢ ከወር በኋላ ላንቺ አደራ ይሰጥሻል፣ አደራ ነው የምትቀበዩ ይለኛል። ወይ እኔ ትልቅ ቤት እንዴት አርጌ ምናምን ስለው አይ ብቻሽን አይደለሽ ያኔ ትንሽ 10 ማንሞላ ግማሾቹ ትድርና ግማሾች ቋንቋ ትምህርት ቤት ግማሾች ዩኒቨርሲቲ ነበሩ። እነዚህ ይረዱሻል ብቻሽን አይደለሽም ይለኛል። ያ መሬት ደግሞ ምን ሆኖ አየዋለሁ ግቢው ይሄ የመስኖ መሬት የተዘራ እንደ ሰላጣ ቲማቲም ቆንጆ አፈር ገና ይዘራ ደግሞ የተዘጋጀበት የለሰለሰ መሬት እና አለበት እዛ ግቢ። ከዛ ስነቃ ህልም ነው ልክ በወሩ ሳዳምም ጦርነት ወደ እስራኤል መወርወር ሲጀምር የማርያታ ፓስተር ይደውልና ከፊንላንድ ቶሎ እስራኤልን ያንዳንዱ ዜጋውን እያወጣ ነው ቶሎ ነው ይሉና ጥለውት ይሄዳሉ። ከዛ ትለካ ጦርነቱ ከተረጋጋ በኋላ እሳቸው መጥተው ኢየሩሳሌም ለራሳቸው ቤት ተከራይተው ተቀምጠዋል። እኔ አላውቅም። ከዛ አሁን አንዲት እህት ምን አለች ረብቃ አለች ያንን ትልቅ ቤት ማለት ነው ይሄን ቤት ሱፐር ማርኬቱ ነው አየሁት አለች በህልሜ። በኋላ ትንሽ ቆዩና ደግሞ እሳቸው ደወሉ። ማርያታ መቼ ነው ወደ ቤትዎት የሚመለሱ ምናምን ስል አይ እኔ እኮ ቤት ተከራይቻለሁ ኢየሩሳሌም፣ ቤትዎትንሳ እናንተ ጸልዩበት እሱንማ እናንተ አምልኩበት ይሏሉ። ከዛ እንደዛ ስም በሁለት ሳምንት አንዴ እንደ ጸሎት ነገር ጀመርነ። ከሳምንት እስከ ሳምንት እኔ ደግሞ ዝም ብዬ ጸልያለሁ፣ አንዳንዴ አነባለሁ። በቃ ሰማይ ደግሞ ተከፈተልኝ። ጸልዬ አልጠግብም፣ አንብቤ አልጠግብም። በቃ ጌታ እኔን ለካ ያኔ ደግሞ እያዘጋጀኝ ነበር። አሁን ከዛ 2 ነጮች ይመጣሉ። ሱፐር ማርኬት መስሎ አየሁት ያለችሁት አንዷ ከሮማኒያ ነርሲንግ ሆም ቮለንተር የሚያደርጉ ናቸው ሃይፋ። አንዷ ደግሞ ከኒውዚላንድ ናቸው። 2 ሴቶች ናቸው። መተው አንኳኳ እዛ ቤት ማለት ነው። እኔም ያው ትምህርቱን አቆም ያለው ጌታ ዝምነሽ የኔ ሶሻል ወርክ ትሆኛለሽ ቁጭ ያለኝ። ከዛ አሁን ከዛ ቁጭ ካልነው አንኳኩ መጡና ከዚህ ኢትዮጵያን አማኞች አይሁዶች አሉ ሲባል ሰምተን አሉ። አዎ ምን ፈልጋችሁ ነው ምናምን ስላቸው
እንዲያው የሚያስፈልጋችሁ ነገር እንዳለ ይላሉ። እንግዲህ ፓስተር ዘካርያስ ሲሄድ ሶፋውን ፍሪጁን ምክንያቱም ያነ ቤት ትልቅ ነው ግን አንዲት ትንሽ ወንበርና ትንሽ አልጋ ማርያታ ምንም ዕቃ የላቸውም። ከዛ ፓስተር ለእግዚአብሔር ቤት ይሆናልና በቃ ፍሪጁን ሶፋው ምናምን አዛ ቤት አስገብቶ ሄዷል። ግን የልብስ ማሽን አልነበረንም፣ ኦቨን ደግሞ አልነበረንም። በኋላ ሁለቱንም ነገርኳቸው። የልብስ ማሽን የለንም ኦቨን እና የተመኪናችን ግብ ያሉና ፈርሚ ብለው ሁለቱን ገዙና ነገ ጧት እንመጣለን አሉ። ነገ ጧት እንመጣለን አሉና በበነገታው ትልቅ የጭነት መኪና የለም ትልቅ ሩዙ፣ ስኳሩ፣ ዘይቱ፣ ፍራሹ፣ ብርድ ልብሱ፣ አንሶላው ያ ቤት ሱፐርማርኬት መስለን አሁን ስቶር ነበረ 2 ከመሙላቱ የታሸጉ ምግቦች ሩዝ በቃ ሱፐርማርኬት ሞልቶ ከዛ ውስጥ መሙላት ጀመርነ ማለት ነው። ልክ ይሄን ተዘጋጅቶ ሲያበቃ ምን ሆነን 10 ምን ሆነ ነበርና አልኩም ያነስ ሲጀምር አሁን ከዛ አንዷ አስተውሳለሁ ሄደች ተምትማርበት 4 ይዛ መጣች። አንዱ ደግሞ ከበርሸባ 3 ከሃይፋ ደግሞ 5 ነው። ልክ 5 ወር በማይሞላ 80 ሰው ሆነን ኮንፈረንስ አመለክ ተጀመረ። ያኔ በቃ የእግዚአብሔር እሳት በላያችን ወደቀ። አክሰል የሚባል ነጭ ነበረ። እሱ ስለ መንፈስ ቅዱስ ሙላት እህት አልማዝ ፍሳም ትመጣ ነበር፣ ትጸልይልን ነበር። እሷም መንፈስ ቅዱስ ሙላት በሁለታቸው ነው የመጣ። ለምን ፓስተር ዘካርያስ ብዙ ቃሉን አብልቶናል፣ ተዘጋጅተናል። ከዛ የነጭው ፓስተር ልክ ፓስተር ዘካርያስ ሸኝተን ስንመለስ ወደ ኋላ አልኩ እንጂ ያ የነጭው ፓስተር ኤቨን ቶማስ ሚለው ምን አለ በደመና ላይ ሆኜ ሁላችንም ሰው ቀብሮ እንደሚመጣ ነበር። ያኔ በጣም ፍቅር ስለነበር እኔ ራሱ እሱም በእውነት ነው የምልህ አንድ ቀን ሊሄዱ እኔ ያለቀስኩ። ትልቅ ነገር ነው ይሄ። ሊሄድ ነኝ ብሎ ሲጸልይ እኔ ያለቀስኩ በጣም አመት። ለምን አልኩት ጌታዊ ለእስራኤል ሰው አያስፈልግም ወይ? ማን ሊያስተምረን ነው እሱን የምትወስደው ብዬ ከእግዚአብሔር ጋር ስከራከር አንድ ቀን ከዩኒቨርሲቲው ከዛ እየተማርኩ ባይብል ስተዲ የሆኑ የድሮ ነጮች የቆዩ ባይብል ስተዲ ያላቸውና እያደኑ ነው የሚሰበስቡና ማኛ ያኔ ብዙ ስለሌለ አሁን ከነሱ ቤት መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። የመከሩን ጌታ ጠይቁት እሱ ያስነሳል የሚለውን ሲያነብኔ ዷ አለና ከውስጥ የተጠራቀመው በጣም አለቀስኩ። ኋላ ጌታ አትታገይ ልቀቂው እኔ ያስነሳለሁ አልትታገል አትሰቢ አለኝ ጌታ። ከዛ እንደውም ቁሜ ነው የሸኘኋቸው። ከዛ ስንሸኛቸው ስንመለስ ልክ ሰው ቀብረህ እንደመጣ ማን ነው የሚያስተምረን ማን ነው የሚይዘን ብለን ከዛ እግዚአብሔር ለካ እኛን ራሳችንን በዛው እያዘጋጀን ፈልጎ እንደነበረ ልክ 80 ሰው ሆነን እናቴ ስትነግረኝ እናንተ እንደዚህ እየጸለያችሁ አለች እሳት ከላያችሁ ላይ ይንጠባጠብ ነበር አለች። እና የእግዚአብሔር መንፈስ በኃይል ነው ነበር። ያኔ ደግሞ እኔ ፓስተር ዘካርያስ ሰው አይመስለኝም ነበር። እንደውም አንቺ እንቅፋቱ ነሽብኛል እንዳልድ እያለቀስሽ ሲለኝ ወይኔ ለካ ሰው ነው ብያለሁ። በቃ እስከዚህ ድረስ መንፈሳዊ ነገር አለ አይደል ብሎ ክፍት ያለ እና ከዛ እነሱን ሸኝተን ልክ እንደዛ ፓስተሩ እኔ በደመና ሆኜ ነው ላንጠባጥብላችሁ ክብሬ ከእናንተ ጋር ነው ብሎ አጽናናን። በዛነች ልክ እንዳለው መንፈስ ቅዱስ በኃይል መጣ። ፓስ እንትና ደግሞ ጋሽ ከሳይ ደገፉ የሚባል ደግሞ እንግሊዝ ሀገር ድሮ እየመጡ የሚጠይቁን በቃ ከኢትዮጵያ የመጡትና ይሁዳኖች አዙሩኝ አሳዩኝ ይላሉ። ደግሞ ማልቀስ ነው የእግዚአብሔርን ክብር እያየ በየቤቱ በቃ ጫማ ማያውቅ ከገጠር ምንም እግዚአብሔር ያመጣችውን እያየ ሁሉ ያለቅሳል። እሱ መጣ ደግሞ እና ያ ኮንፈረንስ በቃ ከዛ እኔ ከትምህርት ቤት ስለተባረርኩ እናቴ በጣም ታዝን ነበረ። እኔ ትማሪያለሽ ብዬ ነው እንጂ አንቺ እንደዚህ ልትሆኝ ነው የጠራሁሽ። ለሌላው ደግሞ አሁን መንግስት ቢያብስሽ በመንግስት ላይ ሸፍተሽ ነው ማለት ነው አሁን እንደዚህ ቢገሉሽስ ምናምን ትላለች እናቴ። በጣም ትፈራ ነበረ። ኦልሬዲ እኮ በዚህ ይሄናውን ታሪክ በምትነግሪኝ ሰዓት ላይ አገልግሎት ላይ ነው ያለሽው፣ ሰውን እየሰበሰብሽ ነው ያለሽው። ማንም በሌለበት ማለት 1 2 3 ብሎ 80 ደርሷል ይመስለኛል። የመጀመሪያው ወንጌላዊት ነሽ እና በዚህ መካከል ነው ጥሪው ትክክለኛ እንዲሆን ኮንፈርሜሽን የፈለግሽው? አዎ በቃ እንትኑ ከውስጥ ያሉት ደግሞ እነዛም ጓደኞችም አሁን ትምህርትሽን ትተሽ እናቴ ምናምን ሲያበዙ ጌታ ሆይ ስለ በእውነት ጌታ ግን በቃ ስማችን እየጠራ ከለ ለእግዚአብሔር ስራ ትፈልጋላችሁ ብሎ ጌታ ቀባን በአደባባይ። ከዛ ተመለስነ። ዛፉ ሁሉ ሰው ሆነ ብለ ታምናል። ያ ግቢ መንፈስ ቅዱስ ብቻ በቃ
አሜን እየበዛ ሞላው እየሞላ ያመጣ በጣም ጌታ ደግሞ ብዙዎች በአዲስ አበባ በገጠር መጥተው ብዙ በሽታ ጋር ከኤድስ ከመናፍስት አስራር ጋር እነሱ ሁሉ ነፃ ማውጣት ለአንድ ሰው እንኳን መሰክር ሚደን ግን ሰው ጓደኛን እየሳበ ከቤርሸባ ከአራቱ ማዕዘን ከዛ ቤት ቸርች ተወለደች ማለት ነው የመጀመሪያዋ ቸርች ባለፈው እኔ እንኳን ስመጣ ምልሽ በየከተማው አንድ ሁለት መሳያኒክ ኮንግሪጌሽኖች አሉ አይሁድ ሆነው በጌታ በኢየሱስ ክርስቶስ የሚያምኑ ማለት ነው ምናልባት ከ15 ከዛ በላይ የሚኑ ኮንግሪጌሽኖች አሉ ቅድም ስትነግሪ ለምሳሌ እናንተስ ጀምር አንቺ ያለሽ ከዛ በኋላ ላይ ፓስተር ዘካርያስ ከዚህ ሄደው ቁጥራችሁ ገና 5 10 ከዛ 80 ዛሬ በጣም በርካታ ምናልባት አንዱ ኮንግሪጌሽን እንኳን 80 100 ያዩዋቸው ቦታዎች አሉ በቁጥራቸውና ይሄ ሁሉ እንዲ ወንጌል ሰፍቶ ስታይ ምን ይሰማሻል? በጣም ደስ ይለኛል ምክንያቱም እኔ ድሮ የጸሎት ርዕስ አልነበረንም አንዲት ናት እሷም ጌታ ሆይ ሰዎች እንዲድኑ በቃ ሌላ ርዕስ የለንም ነፍሳት እንዲድኑ እንድንበዛ ነው እንጂ ዛሬ እኮ ብዙ ጸሎት ርዕስ አለ ያኔ ግን የጸሎት ርዕስ አልነበረንም ጌታ ሆይ መቼ ነው እንትና ሚድኑ ቤተሰቦቻችን ነክለት ኢቭን እንኳን ከአዲስ አበባ ሆነ ትዝ ይለኛል ኢትዮጵያ እስራኤል ሀገር ሆነን እኔና አክስቴና እና ዘመዶቻችን እናስባለን ቆይ አሁን እሱ አንዱ አጎታችን ባንክ ቤት የሚሰራ ምናምን ነውና አሁን እሱ እንዴት ነው ጌታን የሚቀበለው ምናምን እያልን እናስባለን ሌሎች እንኳን ሰምተዋል እናም ስንል እሱ ጭራሽ ሲመጣ ለጌታ መጀመሪያ የሰጠሱ ነው እንዲያውም ጌታን ከመውደዱ የተነሳ በጧት በሌሊት ተነስቶ ነው ከሉድ ማለት ቴላቪቭ አካባቢ ወደ ናታንያ የ1 ሰዓት ተኩል ይሆናል አንዲት ልጅ አለችው እሷን ይዞ ሚስቱ ስራ እስተምትጨርስ እሱ ነው ቀድሞ የሚመጣ ነበር እና ጌታን በጣም በሚገርም የእግዚአብሔር ፕሬዘንት በዛ የነበረው ዝም ብሎ የሚስብ ነበር በቃ አንዱ ለአንዱ በቃ እየሳበ የሚያመጣ ነው በቃ እንደዚህ ነበር ሰብ የተከፈተ ሰማይ ልክ 91 አሁን እንዳልኩ ሲመጣ የኛ ህዝብ እስራኤል ሁሉ ታሪኳ የተቀየረ ኢትዮጵያና አይሁዶች ሲመጡ ነው ሰማይ የእውነት የተከፈተ እኔ 6 ዓመት ከዛ በፊት ነበርኩ መኪናው ያረጀ እስራኤል ሀገር በጣም ያልተስፋፋች ግን እነሱ የኢትዮጵያና አይሁዶች በ34 ሰዓት 15000 ህዝብ ሲመጣ ሰማይ አብሮ ተከፈተ በነፍስ መንፈሳዊም ስጋዊም በረከት ከዛ የዓለም ሰዎች እኛ ሊያዩ ይመጣሉ ስጦታ ይዘው ኢትዮጵያውያኑ የእውነቶች መጥቶ አሁን ተብሏል ብሎ ልነግር አልችልም እስራኤልን የባረካት በዛ የተለቀቀው ሀብትና ብልጽግና ነው እስራኤልን ያቋቋማት እና በትልቅ ሞገስ በትልቅ አክብሮትና ሰው እንደምን አይደለም እግዚአብሔር የተቀበለን በትልቅ ሞገስ እንንቻ የዌልካም ራሱ እግዚአብሔር ተሰማይ ወርዶ ህዝቡን የተቀበለበት ጊዜ ነው በቃ መጽሐፍሽ ላይ ያየው ነው በአንድ ገጽ ላይ በስዕል የተቀመጠ በተለይ ደግሞ አዲስ ራእይ በሚል እይታ ውስጥ ያስቀምጥሽዋል ምናልባት ለተመልካቾች ስዕሉን በደንብ አሳያለሁ የስዕሉንና እንዴት ነበር ያ ራእይ የመጣው እንግዲህ ጥሩ ነገር እንዳለ መጥፎም ነገር አለ ያኔ ወጣቶች ነን አንዳንድ ስለተዳረም ስለምን መነሳት ጀመረ በቃ ደስ ማይሉ ነገሮች ያኔ ብዙ ደግሞ አማኝ ወንዶች የሉም ሴቶች ትንሽ በዛ እንላለን በዛ የወጣትነትም ጊዜ ነበርና ትንሽ መንፈሳዊ ነገራችን ደግሞ እርስ በርሳችን እየወረደ መጣ በ94 አካባቢ 3 ዓመት ነው የሪቫይቫል ከ91 ባልሳሳት እስከ 94 ሂዷል አሁን ከዛ 94 አንድ ወንድም ሲያገለግል የነበረው ምን አለ ቴላቪቭ ሴንተር ስለሆነ ሁሉም እየመጣ ከናታንያ ከሚሆን ምናልባት ቴላቪቭ ቢሆን ሴንተር ነው ለሁሉም አለና ወደዛ እንዲሄድ አደረገ ግን ያን የእግዚአብሔር ፈቃድ አልነበረም የሰው ጥበብ ነው እግዚአብሔር የፈለገ በዛ መቀጠል ነበር እና እኔም ልጅ ነኝ በቃ ምን ማለት ልክ ከዛ ያለው ቸርች ወደ ቴላቪቭ ሲሄድ እኔ ደግሞ የእግዚአብሔርን ፊት መፈለግ ጀመርኩ ማለት ነው ጌታዬ ከኔ የምትፈልገው ምንድነው ማለት ደሞዝ የለኝም ምንም የለኝም ከዛ ካለው መበላ መዛው ዝምተኛ ምንም ነገር የለም በቃ እና ጌታዬ ምንድነው የምትፈልገው ወደናቴ እንዴት ነው የምትፈልገው ምናምን ስለው በጣም የሚገርም ነው ያኔ ምን ህልማ ያለው
ልክ እንዳንተ እንደዚህ ጠረጴዛ ተቀምጧል። የሀበሻ መልክ ነው ያለው እና ሁሉ የሚወጣው ሁሉ በስም እየተመዘገበ ነው የሚሄድ። ስማቸውን እየመዘገበ ልክ እንደዚህ እንዳንተ እስክርቢቶ ይዟል እየመዘገበ ይሄዳል። መጨረሻ ላይ እኔ እመጣለሁ፣ አንቺ ሴት ነሽ ምናምን፣ እኔማ የት አንቺማ እዚህ ነሽ፣ እዚህ ሁኚ፣ አንቺማ እዚህ ነሽ ይለኛል። ኦኬ ከዛ ነጩ ፓስተር አለ ጎረቤት ያልኩህ ርብቃ እኛም ቤታችን ከምናመልክ ይሄን ቤት እኛም ያው ቤትሽ ነው አብረን የምንከራያችሁና ሸራርገን ለምን እዚያ እኛም ጸሎታችን አንጸልይም ስለ አይኔ ገና አልወሰንኩም እስቲ ቆይ ሽማግሌዎች የሚሉትን ልስማ እለዋለሁ። ደግሞ ሁለተኛ ስጠኝ በሶስተኛው ምን አለኝ አንቺ አይንሽን ከሰው አንሺና ወስኝ ሲለኝ እሺ ሆናለሁ ስለው ኋላ እንደዚህ ብዬ ሰውን ፈለኩ። ለካ መንፈስ ቅዱስ ቁጭ ብሎ ይሰማኝ ነበር። ጌታ በዙፋኑ በልቤ ውስጥ እንዳለ ይሰማኝ ነበር። እስከዚህ ድረስ ሌላ ነገር እሱ ነው የሞላኝ። በኋላ ማን የተናገረልኝ እንደዚህ እኮ ነው ማን የተናገረልኝ እኔ እንዴት አድርጌ ገንዘብ የለኝ ምን የለኝ እንዴት ልከፍል ነው አብሬያቸው የተስማማው ብዬ እንደገና ራሴን አየሁና ከዛ የነበረው መንፈስ ፎርዋርድ ያረገ እግዚአብሔር ለንስሐ 8 ወር እንዳታገለግይ ያለኝ የትም አታገለግይ የትም አትሄጂም ዝም ብለሽ ቁጭ ብለሽ ቤተን ፈልጊ ያለኝ 8 ወር ነው ስቆጥረው። ከዛ 8 ወሩ ሊሞላ ሲል ፋሲካን በጣም ወደዋለሁ። ጌታውያ አባቶቻችን በግብጽ ሀገር እንዳወጣህ ዛሬ ስለምን ህዝቡን በጌታ እና ዳውንሎድ የተደረኩት የእስራኤል መዳን ብቻ እንድጸልይ ነው እግዚአብሔር በውስጥ ያስቀመጠው። እስራኤል እንዲቆም የእግዚአብሔር ሐሳብ እንደዛ ነውና በዛ እየመጡ ያው የወጣትነትም ነገር ስላለ ነገር ስላበላሸው በቃ በዛ እየጸለይኩ እያለ ልክ ፋሲካ ሲቀር ጌታ አንተ እኮ አሁን ተአምር ማድረግ ትችላለህ እንደዛ ዳረክ ለምን እንደዚህ አታረግም እያልኩ ስል አሁን አክስቴ ከዚህማ ብቻሽን አታድሪም ትልቅ ቤት ነው ወንድም ይፈራል እንኳን ሴተዛ ወላ ለምን ዛሬ አታድሪም ስትለኝ እሺ ለምን አልላትም ብዬ አሁን ከዛ ጧት ተነሳውና ሽንት ቤት ተመለስኩና ጸሎት ጸልዬ ስም የስተኛ መጀመሪያ የተለያየ ከለር ቴሌቪዥን ድሮ ልንዘጋው ስንል የተለያየ ከለር ይታያል። አሁን መጣና ስክሪን ነው የተለያየ ከለር መጣ አሳየኝና ከዛ ሰማይ ተከፈተ። ሰማይና ምድር መተው ተገናኙ። ከዛ ላይ ትልቅ ሰዓት ተጋድሟል። በኋላ በዚህ ደግሞ የሚበሰል ልክ እንደ ትልቅ እንደ መከፈች የሚባል በአገራችን እንደዛ ትልቅ እንደሚ እሳት እየተንቀለቀለ የሚበሰል ነገር አለ። አዚ ላይ ደግሞ ትልቅ ሰዓት ተጋድሟል። አረ ሰዓቱ ደርሶ እላለሁ እንደዚህ ብዬ አረ ሰዓቱ ደርሶ ብዬ እንደዚህ ብዬ ሳይ ማአት ኢትዮጵያኖች ወደኔ ይመጣሉ። ከዛ አየን ድል ፋንታ ህዝቡ ነው ምናምን እያልኩ ንቄት ትላለሁ። ከዛ ይሄን ያየሁትን አንድ ሚስል በሪውን ሞገስ የሚባል አለ ከኛ ከተማ በጣም ሰዓሊ ነው። የኛ ህብረተሰብ ቁጭ ነው የሚያደርገው እና እስቲ ሳልልኝ ብዬ ነገርኩት። ከዛ ልክ እንዳልኩ ተቀይሮ እንደ እግዚአብሔር ሐሳብ ስላልሄደ ቴልአቪቭ ፕሮግራሙ ሃይፋ የአገልጋዮች ኮንፈረንስ ልናደርገው ነበር፣ ግን አሁን ለአገልጋዮች ብቻ ይሁን ተብሎ ስብሰባ ሐሙስ ማታ ገባነ እና ያነ ማለት በቃ ጌታው ያልኩት ዛሬ ከመጣ መጣህ ነው ካልመጣህ ደግሞ ናታንያ መልሻል ብየዋለሁ። ወደ እናቴ ነው የሚሄደው እና ብዬ በቃ ቀለበቶችን አወጣው ጉትቻዬን አወጣው። ትዝ ይለኛል ተኛውና ሌሊቱን ከእግዚአብሔር ጋር ሙሴን ስንት ዓመት ነው የፈጀበት እስራኤልን ለማውጣት ምናምን እያልኩ ከእግዚአብሔር ጋር እነጋገር። ምክንያቱም ከህፃንነቴ ለዚህ ዓላማ ነው እግዚአብሔር የፈጠረኝ እና እየተከራከርኩ እግዚአብሔር ጋር ዓርብ ጧት አምልኮ ነበርና አስታውሳለሁ። ሃሌሉያ ሃሌሉያ አሜን ምስጋናና ክብር ለአምላካችን ይሁን እያሉ ቆመው ያስመልካሉ ወጣቶች እና እኔ ሁላችን ቆመን ስናመልክ አንዷ ከኋላ አረ ርብቃን ጸጉር ሳትበላው ብላ ትወድቃለች ከኋላዬ። በኋላ እኔ ደግሞ እያመለኩ ይሄን እጅን ወሰደና ትልቅ እጅ ልሸከመው ማልችለው እጅ አረገና ታች ሲያረገኝ ወደኩና ኢየሱስን ወደዋለሁ እንደ እብድ በዛ አዳራሽ መዞር ጀመርኩ። ኢየሱስን ወደዋለሁ ምናምን እያልኩ እዛ አዳራሽ ስወድ በቃ አረ ምንና ነው አሉና አንስተው ወደ 4ኛ ፎቅ ተረጋጊ ብሎ ሲወስዱኝ ከዛ ደግሞ መቆም አልችልም። ስመጣ ደግሞ መቆም አልችልም። ልክ ከዛ ስንመለስ
ትንሽ ተወያየን በነበረው ነገር የሌዊን ልጅ አጠራለሁ ምናምን የሚለው ድንገት የምትጠባበቁት ጌታ የሚለው ጥቅስ ነበረ። ከዛ እንደዛ ከሰዓት ተወያየን፣ ይቅርታ ተጠያየቅንና ወደዛ 1000 ሸከል ሰጥኝ ማለት ነው ያን የመጀመሪያ ደሞዝ። ከዛ ሰጥኝ ሽማግሌዎች። አሁን በዛ ቤት ተመልሼ መጣሁ ማለት ነው። ከዛ ትልቅ ቤት አደራ ትቀበያለሽ ከተባልኩት አሁን ከዛ ስመጥቼ ጠዋት ጽማለዳ ጸሎቴ እንደዚህ ተንበርክኬ ስጸልይ እጄ ዘይት እንደዚህ ሰፊቴ ዘይት ዝፍቅ ይልብኛል። አረ ምንድነው ይሄ ነገር ብዬ ከመስተዋቱ ላይ ወስን በመስተዋት አላየውም፣ እጄን ግና ዘይት ነው። ባላ ጌታው ይሄ ምንድነው ስለው አንዱ ጠላት የሰረቀብሽን የሚያስመልስ ነው፣ አንዱ ደግሞ የብልጽግና ቅባት ነው። ከዛ ተመልሼ 7 ቀን ጾም ጸሎት ቀድሻለኝ እና 7 ቀን ጾም ጸሎት ያስኩና ልክ 7ኛውን ስጨርስ ጻፊ አለኝ። እንደዚህ ዝም የመንገድ እየሄድኩ ጻፊ አንደኛ ነፍስ ጠይቅ፣ ነፍሳትን ጠይቅሻለሁ። 2ኛ ራስሽን እንደ ትልቅ ሰው ቆጠሪ። 3ኛ 24 ሰዓት ከኔ ጋር ህብረት አድርጊ። ከዛ ደግሞ በነፍስና በስጋ ተንከባከቢያቸው። ከዛ ቀጥሎ ለእያንዳንዳቸው ድርሻ ስጫቸው። ከዛ ደግሞ እያንዳንዳቸውን እወቂያቸው። 6 ነገሮችን አስጻፈኝና ሮብ ከዛ ቤት ቀጠል ለማለት ነው። ሮብን በጣም በመንፈሱ ነን እየጸለይነ ከዛ ደግሞ እንዴት እንደሆነ አላውቅም። ከዛ መንፈስ እንዴት እንደወጣሁ አላውቅም። ከዛ ለተወሰነ ጊዜ ያው አሳየ ጸለይነ። ግን ይሄን ራእይ ጌታ ወደ ብርሃን እንዳወጣው ይፈልግ ነበር። ግን ያን ሮቡ ስቲል ከድሮው ቸርች ጋር እንደተያያዘ ነው። አሁን በ2006 ጌታ ምን አለኝ? ስለ ገንዘብ አትሰቢ፣ ስለ ምንም አትሰቢ ጀምር ያለኝ። ያን ራእዩ ተወለደ ማለት ነው። ይህን ቤት አሁን ትልቁን ቤት አርጅቷል። ከተማ የሆነ ቤት ተከራይቼ ከዛ ጀመርነ በ2006። ከዛ ነጮች ደግሞ አይስ የእናንተን ቸርች በረከት ተቀበይና እኛም እንባረክሻለን አሉኝ። ከዛ ጠየኳቸው። የኛ ቸርች ድሮ ሳገለግልበት የነበረው እነሱም ባረኩኝ፣ ከዚህ ነጮችም ባረኩኝ። ቸርቹ ተጀመረ ማለት ነው። በ2006 ተወለደ። አሁን ስንጸልይ ጌታው ያልነው $1,000 እኛ ቆንጆ አዳራሽ እንድትሰጠን ቢሮ ያለው ለልጆች ማምለኪያ ትምህርት ቤት ያለው ያን ያየኸው በ2007 እሱን ተከራይን። ታችኛውን አይተኸዋል? ሁለተኛውን አዎ። እሱን ደግሞ በ2019 የሚገርሙ ኮሪያኖች የሚገርሙ ናቸው። ምን አደረጉ? ሚሽነሪ ግሩፕ አላቸው እና ይመጡና ምን ይላሉ? እኛ ሆቴል መተኛት አንፈልግም፣ ገንዘቡን ለሆቴል ቤት አንሰጥም፣ እናንተ ፍራሽ ግዙልን፣ እናንተ ጋር እየተኛን እየጸለይን ብሩ ለእናንተ ገቢ ይሁን ይሉናል። አሁን በዛ ሳናስበው እኛ በትንሽ ገንዘብ ትንሽ ያዋጣነው ነበር ልናሳድስ ተነሳነ። ግን አሁን ስቆጥሮ ወደ 300 ምናምን ሺህ ወደ ግማሽ ሚሊዮን ሊጠጋ እየደረሰ ነው ያደረግነው። ምክንያቱም ልጆችን ካምፔን ስናደርግ ድሮ ኪችን አልነበረንም፣ ሻወር አልነበረም፣ ምንም አልነበረም። አሁን በቃ ያንን ታችኛውን እግዚአብሔር ጨምሮ ሰጠን። አሁን እኔ ድሮ ያስተማርኳቸው ህጻናቶች አሁን የወጣቶች የህጻናት አስተማሪ ናቸው እና አልሳሳት በዛ ያሉ አሁን ቸርቾች ወጣተኛ አሉ። እንግዲህ በአጠቃላይ ወደ 150 እንሆናለን መመናት እና ዓርብ የዕብራይስጥ ተናጋሪ አለ። እነሱ በዕብራይስጥ ነው የምናገለግላቸው። አምልኮ አሁን ራሳቸውን ችለዋል። ያው በቃል አብረናቸው እንድንቆም ይፈልጋሉ። ቅዳሜ ደግሞ አጠቃላይ በአማርኛ ነው። እነሱ በትርጉም አብረው ቁጭ ይላሉ። ህፃናት የሚያስተምሩ ይሄዳሉ እነሱን ሊያስተምሩ በቃ እና በዚህ መሰረት ትልቅ አጥቢያ ናት። አሁን በትቼ ጎበኘዋት። የእግዚአብሔር እድል ፈንታ ህዝቡ ነው። እሱ መካከል ብታነሽልኝ ደስ ቢለኝ ነገር አለ። አንዱ ለምሳሌ እኔን ያስደነቀኝ ምክንያቱም ድጋፍ ማድረግ ደስ የሚል ነገር ነው። ያው እዚህም ሀገር ይሰራል። ለማህበረሰብ የሚያስፈልግ ቻሪቲ ነገሮችን እዚህም ሀገር ይሰራል። እናንተ ጋር በጣም ያስደነቀኝ ደስ ያለኝና ደግሞ ያስገረመኝ ነገር ለምሳሌ ሰዎች የሚፈልጉትን ነገር መጥተው እንዲወስዱ በአምልኮ ሰዓት የሚዘጋጅላቸው አልባስ አለ፣ ጫማ አለ፣ የተለያየ ነገር እና አዳዲስ ነው ማለት እንትኑ ራሱ ያልተነቀለ ማለት እዚህ ሀገር ብራንድ ኒው ተብሎ በውድ ዋጋ ሱቅ ሰው ሄዶ ሊገዛው የሚገባውን ነገር ነው እናንተ እንደዛ የምታደርጉት። እና ይሄ ትሬንድ ከየት ነው? አሁን እኛ ጋር ነጮች አሉ እና እያንዳንዱ የራሱ ሚኒስትር ያለው ደስ የሚለው ጆይ ትባላለች። አሜሪካዊት ናት። እዚህ ነው የምትኖር፣ እስራኤል ነው የምትኖረው። እና እሷ ራእዩዋ ምንድነው?
ከዓለም ሁሉ አዳዲስ ልብስ እየተቀበለች ለቸርች ሁሉ ታከፋፍላለች። እንዲያውም በእኛ ትንሽ ሰንፈን ነው እንጂ አንዳንዶች ቸርቾች ለብቻ ውጭ ይከራዩና ያንን እየሰጡ ወንጌል ይሰብኩበታል። አዎ እና ለአረቦችም እኛም አሉ ጎረቤቶች በመኪና ስፌት አይተከውን ወታደሮች እኛ ቸርች ፊት ለፊት የወታደር ልብስ የሚሰፉ አረቦች ናቸው። እነሱ እንዲያውም ይደውሉልኛል፣ ረብቃ የታለ ስጦታችን የምትሰጭን ምናምን ይላሉ። እነሱ ይወስዳሉ። ያው ግን ብዙዎች የሚጠቀሙበት ለወንጌል ስራ ነው። አዎ በጣም እና የእሷ ሚኒስትሪ ነው። ያው ነው መጥቷል ብላ ታከፋፍላለች። እኛ ደግሞ ለሚፈልግ አሁን ለቸርቻችን ብዙ አሁን ለመስጠት አናስብም። ብዙ ለምን ላለው መስጠት ሳይሆን ለሌለው ብንሰጥ ወንጌል መስበክ እንዲያስችላል ምን ያህል አገዛችሁ ማለት እኛስ ብንጠቀመው ምን ያህል ያግዛል? ጥሩ ነው። ለምን መሰለህ አሁን በሐዋርያት ዘመን የእግዚአብሔር ቃል ምን ይላል? በመካከላቸው ድሃ አልነበረም ይላል። እኔ እንዲያውም በዚህ አጋጣሚ ለኢትዮጵያ ራእይ ያለኝ አሁን ኢትዮጵያ እኔ ማስበው ነገር አሁን እኔ ምን እላለሁ? አሁን ትልልቅ ቸርቾች በየአካባቢው አሉ። አሁን ምን እላለሁ? እኔ ግሩፕ አምጥቼ እላለሁ የቸርቻችን ሁላችን ልብስ ጭነን ሁለት ሻንጣ እንችላለን። የኛይቱን ትንንሽ አርገን ማአት ልብስ ነው ያለዛ ብናመጣ አሁን በሙሉ ወንጌል ቀጠና ሁለት ትልቅ ቸርች አለ። ምን አሰብኩ? በዛ አካባቢ ያሉትን የሚለምኑትን አሁን ወስደን ሻወር አርገን ልብስ አልብሰን እነሱን ወንጌል ሰብከን መጽሐፍ ቅዱስ ሰተን ብናስተምራቸው ከዛ ውስጥ ደግሞ መማር ፈልጋለሁ ለሚሉ የትምህርት ዕድል እንደ ገስት ሃውስ ሆኖ ተከራይቶ ብንሰጣቸው ሌሎችን ደግሞ በቃ እንዲመገቡ ብናርግ። ምክንያቱም ቸርቾች ከእሑድ እስከ እሑድ ባዶ ከሚሆኑ አንዳንድ ነቢያቶችም ትልልቅ የሰሩት አለ። ያን ቢጠቀሙበት በእውነት ነው እኔ ቸርቹ ምን ይሰራል? ገስት ሃውሱ የሚለምኑትን እና ጌታ ደግሞ አይኑ ከድሆች ላይ ነው። በእውነት የእግዚአብሔር አይን እና ኢትዮጵያ ሳይው 3 ዓለም ነው ኢትዮጵያ። ለምን 3 ዓለም ያልኩህ? በሌል እኔ ብዙ አገር ነው የምሰራው ያው በወንጌል የትም አገር ያላየዎቸውን ሀብታሞች ኢትዮጵያ አይቻለሁ። መካከለኛ ሰዎች አሉ። የትም ቦታ ያላየዎት ድሆች ደግሞ ከዚህ አሉ። እኔ ልንገርስ ብዙ ጊዜ አሁን ትለምጂዋለሽ ምናምን እያሉኝ ነው እንጂ ጌታ ያውቃል። እንግዲህ በዚህ አጋጣሚ ልሳቆሉ ላመሰግናት ፈልጋለሁ። እኔ አሁን ስመጣ ከሷ ነው እና ብሩ ሁሉ ሰጠሁ አይባልም። ጌታ ያውቃል። ምንም መግዛት ማያምረኝ፣ ምንም መብላት ማያምረኝም። በቃ እኔ እንደውም ለተወሰነ ሰው ብታስተምሮት አረ የዕለት እንጀራቸውን ይብሉ እና ስንመጣም እነሷ እኮ ወጨድ ስልትሷ ትሸፍናለች ማለት ለኔ አላስብም። ስለዚህ እኔ የማመጣውን በውጭ ነው ግና እንዴት ብሎ ሰው ቢበላል ይጠጣል። አንድ ቀን ደግሞ የሆነ ቸርች ሄድኩ። ትልቅ ቸርች ነው እና አሁን አምልኮ ሲያልቅ ሁላቸውም አገልጋዮች መኪናቸውን እየነዱ ሄዱ እና ከዛ በኋላ ብዙ ለማኞች ነበሩና ይለምኑ ነበር። አሁን ምን አልኩኝ? እኔ በሆነ አልኩኝ ምን አለበት ፓስተሩ ዛሬ ከገባው መባ ቀንሶ ዳቦ ገዙና አሸሮችን ለነዚህ ለማኞች መሳቸውን ስጡልኝ አከፋፍሉ ቢላቸው። እነዛ ድሆች ኦርቶዶክስ ቸርች እኮ ንፍሮ ይዘው ቆሎ ይዘው ሳንቲም አዘርዝረው ነው የሚሰጡ። አማኙ ግን ለራሱ ኑሮ የተባለ በጣም ይቅርታ እኔ ይሄ በጣም አሳዝኖኛል። እና ጌታ የሚፈልግ እኮ እንዴት እኛ እየበላን ሌሎች ሳይበሉ እንዴት እንኖራለን? እና አሁን ፓስተሩ ዳቦ ገዝታቸው ላስተናጋጆች ለነዚህ ስጡልኝ ቢላቸው ምሳቸውን አትሊስት በልተው ይውላሉ። እና ድሆች ሁልጊዜ ከእናንተ ጋር ናቸው ነው ያለ ጌታ። ደግሞ እናንተ ስጧቸው ነው ያለ ጌታ። እና ሌላ ፈንድ ቤት አሁን ጥሩ ቸርች ከመስራት እንደኔው ጥሩ አይደለም እያልኩ አይደለም፣ ግን ለምን ለድሆች ገስት ሃውስ። ሌላው ደግሞ መፈልገው እንደ እስራኤል ሀገር ወደፊትም በእውነት ነው የምልህ እኛ ጋር ቢተዋክሎሚ የሚባል ነገር አለ። ቢተዋክሎሚ ማለት አሁን እስራኤል ሀገር የሚሰራ አለ፣ የታመመ አለ፣ ችግረኛ አለ። አሁን እነሱ መንግስት ምን ያደርጋል? የድህነት መስመር የሚባላል ያንን መስመር እንዳያልፍ ሀብታሙን ያወርዱታል፣ ድሃውን ያወጡታል። ከሀብታሙ ብዙ ግብር ይወስዳል መንግስት። ድሃውን ወደ ላይ ያደርጉና ሁሉን እኩል ነው የሚያደርገው እስራኤል ሀገር። አሁን ከዛ ምን አለ መሰለህ
አሁን ለምሳሌ የታመመ ልጅ ያላት በጣም ሀብታም ናት። ሶሻል ወርከር ይላኩላታል፣ ረዳቶች ይላኩላታል። የኛ አሮጊቶች የፈረንጅ ሰራተኛ ነው ያላቸው። እንዲያውም ልጆቻቸው ከነሱ ነው ገንዘብ የሚወስዱ። አሮጊቶችን በጣም ነው የሚንከባከብ መንግስት። የታመመ ልጅ ያላቸውን በጣም ነው የሚንከባከብ። እና አሁን ቢትዋህ የሚባለው ጎተራ ቢሰራ ጎተራ ስለህ የመንግስት ባንክ ሆኖ ባንክ ለአትሊስት ወይ ቢቻል የወር ገቢያቸውን ባይቻል ደግሞ የምሳ ካርድ መስጠት ይቻላል። እኔ እንጃ አሁን ሁሉም ቢተባበር በኢትዮጵያ ያለውን ድሃ እኛ መመገብ እንችላለን። ውጭ ሀገር የወጣውና እዚህ ሀገር ያለው ቢተባበር ሁሉ ያለውን ልብስ አውጥቶ ጭኖ እኛ እንዲያውም ቸርቹ መጀመሪያ ስከፍቱ ምን አልኳቸው በኮንቴነር እየጫነ ነው ምን ሄድ። ሌላ ደግሞ ዳቦ ቤት እንከፍታለን ኢትዮጵያ ለሁሉም እንዲበሉ እንደዚህ ሁሉ አስበናል። እና እነዚህ ነጮች ጋር ያየው ምንድነው አየህ አንዱ ለአንዱ ሸር ያደርጋል። አሁን ለምሳሌ አንድ ቸርች አንዲት እርጉዝ ሆነች አይደለ? ሙሎችም እርጉዝ የነበሩ ሴቶች የሷን ልብስና የልጆች ልብስ አመጣው ይደረድሩና ባርከው ይሰጧታል። ምንም ማለት አይደለም። ተጸላልየው በቃ የኔ ነበርኝ እንዲያውም ይሄ መግፊያው ምናምን የኔ ማለልሽ እኔ ማልፈልገው ምናምን ይሰጡና ይጸላልያሉ። እና ይሄም ቢለመድ በኢትዮጵያ ልብስ ብዙ ማን ለብሰው ካለ ሁለት ያለው አንዱን ይስጥ አይደል የሚል ጌታ። አሁን እንደዛ ቢኖር በየቸርቹ ያን አይነት ስቶር ቢኖር ለሚያስፈልጋቸው እየተወጣ በሐዋርያት ሥራ በመካከላቸው ድሃ አልነበረም ይላል። እና ጌታ ደግሞ ነገ ይምጣ አናውቅም። ለእኛ ከምንሰበስብ በሰማይ መዝገብ ብንሰበስብ ድሆችን ብንመገብ ጌታ በጣም ደስ ይለዋል። እና ጌታ ቢረዳኝ እኔም ወደፊት ህልሜ ለኢትዮጵያ ብዙ ነገር አስባለሁ። እዚህ ያለሽ የተቀበሉሽ የነበረው ልክ ከጎንደር አዲስ አበባ ስትመጪ ያረፍሽበት አይ ቲንክ አሁን ሐዋሳ ላይ ነው ያሉት እና ድርጅቱ ከነሱ ጋር አሁን የጀመራችሁት አንዳንድ እንቅስቃሴ አለ አንቺ አሁን ተመልሰሽ ከመጣሽ በኋላና እሱን አንዳንድ ነገር እንጫወት ብዬ ነው። በየወሩ ተነጋግረን አለና የገንዘብ መሰብሰቢያ ሁሉም ያውቃል። ከ5 ሸክል በላይ ትችላላችሁ ተብለናል። ከዛ ሁሉም ሳያስቀምጥ አይሄድም እና $1000 ሆነ በወር ምናምንም ሆነ ቀጥታ ለባንኳ ለሐዋሳ ኦርፋኔጅ ድጋፍ እናደርግ። እኔ ደግሞ ድሮ ከነሱ ስስተናገድ አንድ ነገር ጸልዬ ረስቸው ነበር። እኔ አሁን ተማሪ ስሆን አልኩ እስራኤል ሀገር ሂጄ እኔም ለአንዳንድ ተማሪ ገንዘብ ልካለሁ ብዬ ነበር። ያን ረስቸው አላረኩትም። አሁን ግን ፕሮጀክቱን ትንሽ ከብዶኛል ልዘጋው ነኝ ምናምን ስትለኝ አሁን ሐዋሳ ያለችው ማለት ነው እናቷ በእኛ ዘመን የነበሩት ሞተዋል። አሁን እሷ ተተከታሷም ትልቅ ሰው ናትና ባለፈው እንደውም ከእስራኤል ሀገር አንድ ጋዜጠኛና አጎቴ በሷ በኩል ወደ 100 ሰው የወሰደ አጎቴ ውሰጅነ ብለውኝ መተን ነበር በቅርብ እሷ ጋር እና ገንዘብ እንደዚህ ችግር አለ ስትል ችግር የለም እኛ ኃላፊነቱን እንወስዳለን የኛ ቸርች እስራኤል ቀጥ ያልኳት ጌታ ረዳን። ኮምፒውተር 1-2 ኮምፒውተር ገዝተን ላክነላት። አሁን በየወሩ ገንዘብ እንልካለን ያን ኦርፋኔጅ ለመደገፍ እና ያቅማችን ብናደርግ እርግጠኛ ነኝ እግዚአብሔር ይረዳናል። መጽሐፉን የጻፍሽበትን ምክንያት ብናነሳ ደስ ይለኛል። ምክንያቱም እግዚአብሔር በምክንያት በየቦታው አስቀምጦናል እና ኃላፊነት እንዳለብን እንዲሰማን ብለሽ ያስቀምጥሽው ነገር አለ በኋላ ላይ እና ምናልባት ወደ አማርኛ እየተቀየረ ነው። ተመልካቾች ቅርብ ጊዜ በአማርኛ ሲያገኙት በደንብ ያነቡታል። ፍሮም ድሪም ቱ ሆፕ እና ላነሳልሽ የፈለኩት ምንድነው ኢትዮጵያዊ በመላው ዓለም ተበትኗል። በተለይ ወንጌል አማኙ የሌለበት ምድር የለም እና ኃላፊነታችን እስከምን ድረስ ነው? በተለይ ከወንጌል አንፃር አንቻውን እዛ በእስራኤል የነበረውን ጉዞ ቆንጆ አድርገሽ ያስቀምጠሻል እና እያንዳንዱ ኢትዮጵያዊ ባለበት ሀገር ላይ ኃላፊነቱ እስከምን ድረስ ነው? የእግዚአብሔር መንግስት እንድናሰፋ ነው ዋናው የእግዚአብሔር ዓላማ። በኢትዮጵያን ትልቅ የእግዚአብሔር ቅባት አለ፣ እግዚአብሔር ጥሪ አለ እና አሁን ብዙ ራሻኖች እስራኤል ሀገር ወንጌል ስሰብክ እግዚአብሔር የለም የሚሉ አጋጥመውኛል። አንዳንድ ኒው ጄኔሬሽን ምናምን እንደዚህ ግን ሀበሻ ብዙ አታይም። በሀበሻ የምታየው እግዚአብሔርን የሚፈራ እግዚአብሔርን የሚወድ ለእግዚአብሔር ትልቅ ረሃብ ያለው ህዝብ ነው እና እግዚአብሔርም ሀበሻውን ራሱን ለማስተዋወቅ የሚጠቀምበት ህብረተሰብ ነው እና
እግዚአብሔር ትልቅ ነገር አሁን እኛ ነጮች ከኛ በጣም ይጠብቃሉ የሚገርምህ እና እናንተ ትልቅ ነገር አላችሁ እግዚአብሔር ነግሮናል ነው የሚሉ ማንነታችን በክርስቶስ ተቀብለን እግዚአብሔር የሰጠንን ድርሻ በተለይ ወንጌል ብንሰራ በነጭም ይሁን ጥቁርም ይሁን አረብም ይሁን አይሁዳዊ ወንጌላችን ዋና ቢሆን እግዚአብሔር ተልኳችንን እሱ ነው ደግሞ ለምድሪቱን በረከትና ለውጥና በሰለጠነው ዓለም ስታየው እኮ ሲጋራ ነው ቁማር ነው ድራግ ነው ይሄ ሁሉ የሚያደርጉ እኮ ጌታ ስለሌላቸው ነው እና ትልቅ የወንጌል በር አለ እና ጌታ ወንጌልን እንድንሰብክ ይመስለኛል በምንችለው አጋጣሚ ሁሉ እንደ መልእክተኛ የእግዚአብሔርን መንግስት ማስፋት በረከት እንድንሆን ነው እንደውም አንድ ቀን እኔ አንዲት ዜጋ ያልሆነች ሴት የእስራኤል መንግስት እንድትወጣ ይጠይቃል እና ብዙዎች በርግጥ ተደብቀው የሚቀሩም አሉ አንዳንዶች እሷ ላይ ምን እንደሆነ እንጃ አሁን አውሮፕላኑ ላይ በጣም አስቸገረቻቸው 2 ፖሊስ ተመደበ መመለስ አልፈለገችም ሴትዮዋ እንደ አጋጣሚ ደግሞ ወደ ኢትዮጵያ በረራ አብሬ በዛ ልመጣ ነበርና አሁን በጣም እነዛ ፖሊሶች ሲቸገሩ አየውና ተዋት አልኳቸው በቋንቋ ማለት ነው እኔ አናግራታለሁ አልኳትና እሷን ሂጄ አናገርኳት አረካካኋት በሰላም መጣን እነሱን ደግሞ ከኤልሳ ቆለቤት ሁለቱም ነጮች ናቸው ፖሊሶች ናቸው ወሰድኳቸው መሳት ተዛ ተጋበዙ ምናምን ከዛ እስራኤል ስንመለስ አንዲት በጣም ጥሩ ማለት ሞዴል ትሆናለች የተባለች ሀበሻ ናት ሰክራ ስትነዳ አግኝተዋት ፍርድ ቤት በኋላ እነዛ ፖሊሶች ደወሉልኝ እና አናግሪያት አንቺ የሆነ ነገር አለ ብለው እና አንዳንድ ችግር ሲኖር ይጠሩኛል ይሄ ማለት መንግስት እንኳን ማይችለው በእኛ ውስጥ ያለው ጌታ ብዙ ታምራት ያደርጋል እና ተልኮ አለ ነብይ አስባለሁኝ በመጨረሻ የምትይ ነገር ይኖራል ብዬ ተስፋ አደርጋለሁ በተለይ ከተስፋይቱ ምድር ከዛ ተጉዛችሁ አሁን በጣም በጥሩ አምልኮ ላይ ነው ያላችሁት በጣም በጥሩ ነገር ላይና ከዛም ተነስቶ አሁን በጸሎትም በምንም እየመጣችሁ እኛንም የመጎብኘት ነገር የተለያዩም ቅድም የሚያነሳናቸው ነገሮች አሉና መልእክት አለሽ በመጨረሻ የምትይን እንደ ሀገር ለኢትዮጵያ አይዲ በጣም ኢትዮጵያ ነው ወዳቸዋለሁ በእውነት ኢትዮጵያ በጣም ተባርካለች አንዳንዴ ወደ ውጭ ሀገርም ስወጣ ድል በሰጠኝ ቁጥር እንደ ነህምያ እግዚአብሔር የቀባቸው ሰዎች አሉ በዚች ምድር እግዚአብሔር በጣም ያስነሳቸው እኛ ብዙ በዩቲዩብ በጣም ነው የምንጠቀም በጣም በሚዲያ የኛም ህብረተሰብ ጌታን የሚያመልኳሉ በሰው ልክ ደግሞ ትንሽ የሚያጭበረብሩ ይመስለኛል አማኞች አይደሉም በአማኞች በነቢያት ስም አንዳንዶች እየደወሉ የኛን ባላገሮችን ፈውስን ሰጣለን ምናምን ጠንቋዮች ይሆኑ ምን ይሆኑ አላውቅም እና እንደውም አንዷ በቅርብ ጌታን ተቀብላ ድሮ እኮ የልጅ ልስጸልይ ባንክ ሂሳብ ገንዘቤን ያላስገቢ እና ከዛ በኋላ ነው ለልጅሽ መጸልይልሽ አለኝ እና ይሄን መጥፎ ነገር አውቆ የወንጌልን ስራ ለሚያበላሽ ነገር እንዳለ ቢጸልይበት ጥሩ ነው ለምን መልካሙን የወንጌል ነገር እንዳያበላሽና ኢትዮጵያ በጣም እንጠቀማለን በእናንተ በሚዲያው እግዚአብሔርም ታላቅ ነገር እንደሚያደርግ እናምናለን ወደፊትም እግዚአብሔር እኔ በረከት ልብስ ጫማ ውጭ ሀገር መውጣት ነው ብዬ አላስብም በረከት ማለት የእግዚአብሔርን ክብር ጠብቆ የእግዚአብሔርን ሐሳብ ማገልገል ነው ይስሐቅም እኮ አባቱ ረሃብ በነበረ ጊዜ ወደ ግብጽ ሊወርድ እንደ አብርሃም ሊወርድ ፈልጎ ነበር እግዚአብሔር ግን በዚሁ ተቀመጣለው በዛም ዓመት ይላል ዘርን ዘራ 100 እጥፍ አገባ ይላል ዘፍጥረት 26 እና ኢትዮጵያ የተባረከች ናት ነው ምለው ነው ይሄን መጥፎ ችግሩን እግዚአብሔር ያኖራል እግዚአብሔር ብቻ እኛ ከእግዚአብሔር ጋር አካሄዳችንና ሳምር እንጂ በመድረ በዳ አባቶቻችን ጫማቸው አላለቀም ልብሳቸው አላለቀም እና ኢትዮጵያ በድህነት አይደለም የምትታወቅ በእግዚአብሔር ክብር ነው የምትታወቅና ትልቅ እግዚአብሔር ሰዎች በመካከል አሉ አሁንም ቢሆን ምድራዊ ችግር ለእግዚአብሔር እኔ እግዚአብሔር ምድሪቱ እንደሚጎበኛት አምናለሁ እየጎበኛትም ነው በትልቅም መታደል ነው አሁን በውጭ ሀገር ብትወጣው ባለፈው ስዊድን ሄጄ ቸርቾቹ ሁሉ ስታዩ ትልልቅ ሰዎች ናቸው አሮጊቶች የቸርቹ እና ኢትዮጵያ ስትመጣ ግን ወጣቱ ጌታን ሲያመልክ ይሄ የጉብኝት ምልክት ነው እና
ምድራዊ ነገር ትልቅ አድርገን ባናሳይ በቃ ኮምፒቲሽን ባይኖር እንደዚህ አይነት መኪና እንደዚህ አይነት ቤት ምናምን ሁሉን ጥለን ነው እንሄዳለን ራቆታችን እንደመጣን ራቆታችን ግን ባለን ነገር የእግዚአብሔር መንግስት ብንሰራ ትኩረታችን ድሆች ላይ ቢሆን በተለይ በጣም ደስ ይለኛል። እንደውም በቀደም የኤልሳ ቆሎ አንድ አብሮዛም ይሰራለች የሆነ ቦታ ድር ሊያደርሰኝ ሄደና ማአት ዳቦ ከኋላ አይ ነበር ምንድነው ገንዘብን ልሰጥ ስለለው ተይቴ ምናምን የሚገዙበታልና እኛ እንደዚህ ነው ምናረግ ብሎ ዳቦ እየጋገሩ እየዞሩ ያከፋፍላሉ እና ለድሆች ላይ ትኩረታችን ቢሆን በጣም እንጃ። ወንጌልም ለድሆች ነው እኮ ወንጌል ለድሆች ነው። የምስራችሁ ቃል ይመጣ ለድሆች ነው። ጌታ ኢየሱስ ታላላቆች ሲገፉት በቃ ወደ ኃጢአተኞች ሄዳለሁ ወደ በሽተኞች ሄዳለሁ ወደ ድሆች ወንጌል ለድሆች ነው እና ለድሆች ትልቅ ትኩረት ቢሰጥ ትልቅ ትኩረት ነው በቃ ማሳስበው ለኢትዮጵያ ጌታ ባርኳችኋል። ግን የድሆች ነገር ባለነን ጀምረው ባለነ ለድሆች እናስብ እንጀምርኛ በልተን እነሱ ሳይበሉ ባያድሩ በየአካባቢው ብዙ ነው ብለውኛል አይቻልም ምናምን አንቺም ትለምጂዋለሽ ምናምን አሉኝ። ግን የተቻለውን ያህል ግን ያው አታደርጉ ማለት ሳይሆን ይሄ ነገር ሞር በቃ ተስፋፍቶ ለድሆች ጎተራ ቢኖር የበለጠ ወደዚህ ቢመጣ ደስ ይለኛል። እየተከታተላችሁ የቆያችሁት ኪያሾን ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ይተላለፋል። እስካሁን እየተከታተላችሁ ከቆያችሁ ወዳችሁናል ማለት ነው። ስለዚህ ሰብስክራይብ ሳታረጉ የደውል ምልክቱን ሳትጫኑ እንዳትወጡ አደራ ማለት ፈልጋለሁ። በመግቢያ እንደነገርኳችሁ ቴሌግራም ግሩፓችን ጆይን ብታረጉ ዩቲዩብ ከሚጫኑ ዝግጅቶች ባሻገር ሌሎች መንፈሳዊ ዝግጅቶችን ማግኘት የምትችሉበት እድል አለ። ስለዚህ እሱን እንድታደርጉ አደራ ማለት ፈልጋለሁ። ቀጣይ ከሌላ እንግዳ ጋር አብሬያችሁ ቆያለሁ። አቤት አደረ ነኝ። መልካም ቆይታ